ቃልዬ ምን አረካው መሰለክ? እሱ ሲያነብልህ ማን ነው ኢየሱስ ነው ብሎ የፈታው ሴት ብሎ ሲጠየቅህ ምን አልከው? ሐዋርያው ጳውሎስ ነው አልከው። የቱ ጋር ሲልክ ሮሜ 9ን አውጣ አልከው። ስንጠብቅህ የነበረው ሮሜ 9ን አውጣ ስትለው ሚኪ ድንገት ወጣ። ጠበቅከው ምን ጠብቀው? ሮሜ 9ን አውጥታችሁ ስታነቡል አውጥተለት ስታነቡል ልንሰማ ነበር እንጂ ኮሜንተሪ ልታነቡ አይደለም የጠበቅነው። ችግር የለውም። ኮሜንተሪውን ካልተቀበላችሁት እኔ ወደ እንትን ሄደል ወደ መጽሐፍ ሄዳለሁ። ችግር የለውም። አይ ነው ይኸውልህ ሚኪ ሲወጣው ጓየኛ ቃልዬ ይኸውልህ እያስታወስኩ ያለሁት ኮሜንተሪውን ተው አይደለም። ኮሜንተሪውን ልታሳየው ስትል አይደለም ሚኪ የወጣው። ኮሜንተሪ ልታሳየው ስትል አይደለም። ሮሜ 9ን አንብብ እያልከው ነው የወጣው። ሮሜ 9ን አውጣና አሳየው። እሱን ነበር ስንጠብቅ የነበረው። ትክክል ነኝ ሚኪ? ትክክል። እሱን ልታሳየው እኛ እየጠበቅን። ስለዚህ ሮሜ 9ን ላውጣና ላንብብልህ አሁን። እሱን ከፈታው እኔ ኢየሱስ ነው ከፈታው መነሻ ሐሳቡን ግን አስጨናቂ መነሻ ሐሳቡን ያስተዋለው አይመስለኝም። መነሻ ሐሳቡ ጌታ ዘርን ባያስቀርልን ኖሮ የሚለው ስለ ማርያም ኦር ስለ ኢየሱስ የሚለውን ነው ቃል የሚያብራራ ያለው። ስለዚህ ሮሜ 9ን ብለህ ኮሜንተሪ ጋር ሄድክ የሚለው እንደ ስተት ባታየው አስጨናቂ ለማለት ነው። አይዋለሁ። ለምን ሮሜ 9 ላይ ሊያሳየው ነበረ እየጠበቅን የነበረው። ራስም እየጠበቅከው የነበረው ሮሜ 9 ነው። ሮሜ ዘር ባያስቀርልን የተባለው ማን ነው? ማርያም ነች። ኢየሱስን የሚለውን ለማግኘት ሐዋርያው ጳውሎስ ይኸውልህ ዘሬ ብሎ የጠራው ኢየሱስን ነው። ማን? ሐዋርያው ጳውሎስ። የቱ ጋር ነው ያለው ሲለው ሚኪ ሮሜ 9 ላይ ከፍታ አነብልኝ ተባባሉ። ከፍቶ ሊያነብለት ሲል ሚኪ ሚውት ሆነ። አሁን ሮሜ 9ን ከፍተ እያነበብክለት ኢየሱስን መሆኑን አሳየው ነው። እሱን ነው ሁላችንም ስንጠብቅ የነበረ። እሺ ቀጥል ቃሌ። በጣም ጥሩ። ሮሜ 9 ላይ ሚኪ በትልቁ አድርገኝ ነው። እሺ አማኒን በትልቁ አድርጉት። ከዛ እኔ ላንብብ። እሺ ስለ ዘር ሲናገር አማንን አተልቁኝ እያለ ነው። የሚያሳየው ነገር ካለው ችግር የለውም። እሺ እኔ ልቀጥል። በነገራችን ላይ ታች ማጉረምረም ሳይሆን ገብቶ በነገራችን ላይ እሱ አሁን ቃሌም በዚህኛው ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ ከኮሜንተሪም ብሎ አምጥቷል። በእርግጥ ከአባቶች ትምህርት ብሎም አምጥቷል። ይሄ በጣም የሚደገፍ ሐሳብ ነው። ግን ደግሞ የጠየከኝ የተነጋገርነው መጽሐፍ ቅዱስ ላይ ነበረ። ቅድም ብፁዕ እንዳለህ ነው። አንዳንዶቻችሁ ከታች ልክ እንደ እንትን ሌላ ነገር ታደርጉ ካላችሁ አምጡ አቅርቡ። አይ ለድንግል ማርያም አይደለም ብላችሁ ከደገፋችሁ የቃሊን ሐሳብ መደገፍ ነው። እታች ሆኖ ማለቃቀስ ጠቃሚ አይደለም። እታች ሆኖ ዮሐድን እያየው ስለሆነ ማለት ነው። እና ወይ ገብተህ ማሳየት ከቻልክ ማለት ነው ካለ ኮሜንተሪው ላይ ካለ አይ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እኛ ምናምነው ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን የምታምነው እንዴት ተናገርኩት? አይ ዘርን ባያስቀርልን ኖሮ እንደ ሰዶምና ገሞራ በሆንን በመሰል ነበር የሚለው ለድንግል ማርያም አይደለም ብላ ቤተክርስቲያናችን አታስተምረን ካለ አምጣ። ታች ግን ማጉረምረም እንደው በጣም አንድ ክርስቲያናዊ ከሆነ ሰው የሚጠበቅም አይደለም። እና ቀጥሉ። ከመጽሐፍ ቅዱሱ የምታመጣልኝ ከሆነ ግን ቃልዬ በተነጋገርነው መሰረት ከአንተ ጋር የምናወራው በተነጋገርነው መሰረት ስለሆነ ማለት ነው። እሺ አማን ምን ልታሳየን ነው? አይ ቅድም ቃሌ ኤንሸንት ክርስቲያን ኮሜንተሪ የሚል አውጥቶ ነበር እና የማን ነው ምናምን ብለህ ነበር። አይ ኮሜንተሪ የማን ነው ብለህ ነበር። እኛም እኮ በትርጓሜ መጽሐፎቻችን ላይ እኮ አለ እኮ ዘርን ባያስቀርልን ኖሮ እንደ ሰዶም ገሞራ በመሰለን ነው። እኛ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አንድምታ መጽሐፍቷ ላይ ያስቀምጠችው አለ። አንድምታው መጽሐፍ እጄ ላይ ቢኖር በደንብ አሳየህ ሚኪ። ቅድም ቃሌ ከፈተና ፒዲኤፍ አሳየህ። ኤንሸንት ክርስቲያን ኮሜንተሪ የሚል ነው የማን ነው ብለህ ጥያቄ ስጠይቅ ነበርና እችኛውን ቪዲዮ ያመጣሁት እኔ ማንበብ የፈለኩት ነገር አለ ነው እንጂ ይሄኛው ላሳ አይደለም። እችኛዋ ከአባ ገብረ ኪዳን በላይ በኩል ያለችው የፊሊፕ ጫፍ ናት።
የኛ ስኮላር የፈታው ማለት ነው። ጽፎ ይሰጣችሁ ይሄ ከኋላ ያለው ናይሳን ኤንድ ፖስት ኒሲያን ፋዘርስ ነው። ይሄ ከኋላ ያለው ከአባ ኪዳን ገብረ ኪዳን ማለት ነው። ኋላ ያለው ይሄ የኛ ነው፣ እኛ የምንጠቀመው ማለት ነው። የኛ ስኮላር ይጻፈው ቃሌ ቅድም አመጣለች እኛው ናት ከላይ ያለችው ታለች እኛው ኤንሸንት ክርስቲያን ኮሜንተሪ የሚሉት እኛው ከላይ ያለችው እሷ ናት። ስለዚህ ሁለቱንም እኛ እንጠቀማለን። ይሄኛው እኛ ነን የጻፍንላችሁ፣ ይሄኛውም የኛ ስኮላሮች ተሳትፎበታል ከላይ ያለው። ኦኬ። ስለዚህ ሁላችንም ከምንጠቀመው ሶርስ ነው ቃል ያመጣልን ለማለት ነው። ከዛ አንድ ደግሞ ልጨምርልህ ምናልባት ያው እቺኛዋ የቴዎድሮስ ማላቲ ናትና የኢሳያስ ማብራሪያ ማለት ነው። ኦኬ። የኢሳያስ ማብራሪያ ናትና ምን ይላል ቁጥር 9 ነው። ቁጥር 9 ምን እንደሚል አይ ቲንክ ተጥኗል ጽሁፉና እኔ ላንብብላችሁ፣ እናንተ ገብታችሁ ቼክ ማድረግ ትችላላችሁ። ይኸው ቁጥሩ እዚህ ነው ያለው በቦልድ የተጻፈችው እችኛዋ ማለት ነውና ምን ይላል? unless the Lord of hosts had left us a very small remnant we would have become like Sodom, we would have made like Gomorrah. እግዚአብሔር ጥቂት ቅሪታን አስቀርቶልን ባይሆን ኖሮ እንደ ሰዶም በሆነ ነበር፣ እንደ ገሞራ በሆነ ነበር ይላል። እንትኑ ቀጫጫ ነው ግን እስቲ እንደዚህ ላርግና ያመላለሰኛል እንጂ እንደዚህ ያርጉ ማሳየት ይቻላል። ኦኬ ያመላለሳል። ከዛ ጥቅሱን በቦልድ ያስቀምጥና ሲያብራራው እንደዚህ ይላል። ያው ኢሳያስ 1:9 ማብራሪያው ማን ነው? የግብጽ ኮፕቲክ ቤተክርስቲያን የእናንተ እናት ቤተክርስቲያን ማለት ነው። ሊቀ ጳጳስ ሲሾምላቸው የነበረችው ምን ብሎ አብራርቷል? the apostle Paul quoted አየ ብሎ የሚጀምረው ራሱ ጳውሎስ ይሄን ክፍል ጠቅሷል ብሎ ነው የሚጀምረው። ጳውሎስ ይሄንን ክፍል ኮት አድርጓል። that phrase in Romans 9:29 ይሄን ክፍል ሮሜ 9:29 ላይ ጠቅሷል። ስለዚህ የኢሳያስ 1:9 ላይ ያለው ሮሜ 9:29 ላይ አለ ይላል። ከዛስ as though what occurred in the days of Isaiah በኢሳያስ ዘመን በኢሳያስ ጊዜ እንደነበረው repeats itself in all generations በዛ ዘመን እንደነበረው ራሱን በሁሉም ዘመናት ይሄ ሐሳብ እየደገመ ይሄዳል። ይሄ አካሄድ ዘር ቢጠፋ ቀርቦ ዘር እየቀጠለ መሄድ ማለት ነው። ኦኬ even in the apostolic time ሐዋርያቶቹ በህይወት በነበሩበት ዘመን የክርስቶስ ሐዋርያት እንደዚህ አይነት ነገር ተፈጥሮ ነበረ። when a small remnant of Jews received faith in Christ በጣም ጥቂት የሚባሉ አይሁዶች በክርስቶስ ኢየሱስ አምነው ነበረ። ዘር የሚለው ያንን ነው ያንን ለማሳየት ነው። God doesn't care for a great number እግዚአብሔር ስለ ትልቅ ቁጥር ግድ አይለውም but for the small remnant that is sanctified በጣም ጥቂት ለሆኑ ቅሬታዎች ለተቀደሱ በሱ ለተጠሩ ለተቀደሱት እንጂ in the midst of corruption ክፋት በሞላበት ኮራፕሽን በሞላበት ሰዓት ለጥቂቶቹ ነው እግዚአብሔር የሚያሳስበው። that affected many ዳን ብዙዎችን አፌክት የሚያደርጋል። the remnant is ተመልከታው ቅሬታው ዘር ባያስቀርል ነው የተባለው ማለት ነው። the remnant is the small flock ማቴዎስ ወንጌል ላይ ያለውን ይዞ መጣ ማለት ነው። ቅሬታው ታናሽ መንጋ የተባለው ነው፣ ማርያም ናት አይደለም። ይሄ ስሞል ፍሎክ የሚለው አዲስ ኪዳን ላይ ማቴዎስ ላይ ነው ያለው፣ ወንጌላት ውስጥ ነው ያለው። the small flock አለ። ቅሬታው ማን ነው? የቀረልን ዘር the small flock to whom it is being pleasure of the father የእግዚአብሔር ደስታና ፈቃድ የሆነው to give his kingdom መንግስቱን ሊሰጣቸው የእግዚአብሔር በጎ ፈቃድ የሆነላቸው ታናሽ መንጋ ተብለው የተጠሩት ናቸው ዘር የተባሉት። that remnant ይሄ ቅሬታ the Lord of hosts kept for himself ጸባዖት እግዚአብሔር ለራሱ ያስቀራቸው ናቸው being his word for whom sanctification he grants his holy spirit መንፈስ ቅዱስን መንፈስ የሚሰጣቸው ናቸው፣ ስራውን የሰራባቸው ናቸው። to become holy yeast ቅዱስ yeast ምንድነው? ይሄ እርሾ the holy yeast that ጨርሻለሁ። ይሄ መጨረሻው ነው። leavens the whole dough ያ ቅዱሱ እርሾ ያንን ዳቦ የሚያቦካ የሚያመጣ ብዙ ዘርን እርሾ ብዙ ያንን የተቀደሰውን ሰፊውን ዳቦ የሚያመጣ ተብሎ የተጠቀሰው። ከዛ ቤተክርስቲያን አባት ይጠቅሳል እሱ ማንን?
ቅዱስ ዮሐንስ ካሲያንን ማለት ነው ይጠቅስና ይሄን ክፍል ቅዱስ ዮሐንስ ካሲያን ምን ብሎ ነው የፈታው ብሎ ያው ፓትሪስቲክ ኮሜንታሪ ስለሆነ የሚጽፈው ቅዱስ ቴዎድሮስ ማለት ነው ምን አለ ሜክ ሹር ቱ ቢልዶም ቱ ዳት ቹዘር ሪመናንት በዚህ በተቀደሰው ቅሬታ ውስጥ ለመሆን አረጋግጡ እናት ቱ አክት ኩል እንደው ኩል አትጫወቱ አለ አስሉዝ አስማኒ እንደ ሌሎቹ እንደ ብዙዎቹ እንደዚህ እንዳትሆኑ ላይክ ሊቭ ላይክ ዘ ፊው እንደ ጥቂቶች ኑሩ ቱ ቢ ኳሊፋይድ ቱ ኢንጆይ ጋድ እግዚአብሔርን በእግዚአብሔር እየተደሰቱ ለመኖር ፎር መኒ አር ኮልድ በት ዘ ፊው አር ቹዝን ምክንያቱም ብዙዎች ተጠርተዋል ጥቂቶች ተመርጠዋል እያለ ይሄዳል ማለት ነው ስለዚህ ማርያም የሚል አናገኘው ለማለት ነው በአባቶችም ቢሆን ስለዚህ ስለ ማርያም አይደለም አሁን ከመጣ ኮሜንታሪዎች ላይ አይደለም ከኮሜንታሪዎች ላይ ብናይ ስለ ድንግል ማርያም አይደለም የሚነገረው ነው እያልከኝ ያለው እሺ መጽሐፍ ቅዱሱ ላይ ቃሌ እንግዲህ አለ ብለህ ነበርና እሱን ንገጥና ደግሞ እኔ ችግር የለውም ምንም ችግር የለውም ጤናማ ነው ያመጣው ሐሳብ ጤናማ ነው ምንም ችግር የለውም ቃል እየቀጥለሽ ከመጽሐፍ ቅዱሱ ብለህ ነበር ንገረኝ መልካም እሺ መጽሐፍ ቅዱሱን ለማየት ኮንቴክስቹዋል ማየት አለብን እንግዲህ እነዚህ ሁሉ አባቶች ቀደምም የተመለከትናቸው አባቶች ይሄኛውም አባት የቤተክርስቲያን የኮፕቲክ ቤተክርስቲያን ሊቃውንትም የሚመለከቱት ማርያም ነች በሚል አይደለም አንዱ እሱ ነው ሁለተኛው ግን መጽሐፉን ብቻ ኮንቴክስቹዋሊ እንመልከተው እንደው እነዚህ አባቶች ሁሉ ተሳስተው ከሆነ መጽሐፉን ራሱን ኮንቴክስቹዋሊ እንመልከተው ብንል ምንድነው የምናገኘው የሚለው ነገር ለማየት ከቁጥር 1 ጀምሮ ማየት ስለሚያስፈልግ ከቁጥር 1 ጀምሮ አሳያችኋለሁ ማለት ነው ኦኬ ከቁጥር 1 ጀምሮ እንመለከተዋለን እሺ አንዴ ላውጣ መጽሐፍ ቅዱስ ይጨርስና ዲያቆንዬ ለእርሱ ሰጥታለሁ ችግር የለም ቃል እየጨርስና ምንም ጤናማ የሆነ ነገር እየተናገረ ስለሆነ ካሌለ ደግሞ እኛ ከአባቶች ትምህርት አይለ ክርስቶስ አይደለም ለድንግል ማርያም ነው ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ የምንል ካለን ደግሞ እናቀርባለን ማስረጃውን ማለት ነው ስለዚህ ካሌለ የለም ምንም የምንከራከርበት ነገር አይኖርም ማለት ነው ቀጥሉ መልካም እሺ ኮሜንታሪዎቹን እንዳልኳቸው አይተናቸዋል ስለዚህ ወደ እንትን እንውጣና ወደ ምዕራፍ 9 ቁጥር 1 እንውጣና ኮንቴክስቹዋሊ ደግሞ እንመልከተው አንደኛ ሲጀምር ገና ብዙ ሐዘን የማያቋርጥ ጭንቀት በልቤ ያለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ እያለ ይናገርና ታዲያ ምንድነው እዚህ ጋር እንትኑ ህሊኔ በመንፈስ ቅዱስ ይመሰክርልኛል የሚለው ነገር ስንል እነሱ እስራኤላውያን ስለሆኑ እነሱ ከነሱ ተለይቼ ከክርስቶስ ተለይቼ ስለነርሱ እኔ ተረጎምኩ እንደሆነ ጸልይ ነበር እያለ ይናገራል ኦኬ ለምን እነሱ እስራኤላውያን ስለሆኑ የልጅነት ክብር የኪዳን የህግ መሰጠት የሥርዓት የተስፋውም ቃላት ለነሱ ናቸው እያለ ይናገራል ኦኬ ታዲያ ይሄንን ብለን ስንጨርስ ክርስቶስ ከነሱ በስጋ እንደመጣ ይናገራል አባቶች ለነሱ ናቸው ይልና ክርስቶስ ከነሱ በስጋ መጣ ማለት ይላል ድልዬ እሰጥሃለሁ እሺ ይጨርስና ቃልዬ እሰጥሃለሁ ታሳየናለህ የኛን ታሳያለህ እሺ ቀጥል ቃልዬ ይቅርታ እንድሉ ስለከፈተ ችግር የለውም ስለዚህ እነዚህን ሁሉ ይዘን ነው ከዛ በኋላ ወደ ቁጥር 26 ወደ ቁጥር 28 ቁጥር 29 ድረስ የምንሄደው ማለት ነው ይሄንን ይዘን ነው የምንሄደው ስለዚህ ቁጥር 6 ላይ ስትመለከቱ እነዚህ ከእስራኤል የሚወለዱ እስራኤል አይደሉም የአብርሃም ዘር ስለሆኑ ሁላቸው አይደሉም ይልና ነገር ግን በይስሐቅ ዘር ይጠራልሃል ተባለ ማለት ይናገራል ኦኬ ይሄ ይስሐቅ ዘር ማለት ይሄ ይስሐቅ ዘር ደግሞ ኢየሱስ እንደሆነ እናውቃለን ምክንያቱ ደግሞ ምንድነው ለዘርህም ብሎ ቅድም የተመለከትነው የቀለሜንጦስ ዘእስክንድርያ እንትን ትርጓሜ እንደሚያስቀምጠው ማለት ነው ለዘርህም ብሎ ስለ አንድ እንደሚናገር እንደዛ ነው ያዘር ክርስቶስ ነው ተብሎ ብሎ እየተናገረ እንዳለ የዕብራውያን ላይ ተመሳሳይ ነገር እንደምናገኝ ኦኬ ገላትያ ላይ ተመሳሳይ ነገር እንደምናገኝ ልክ እንደዛ በይስሐቅ ዘር ይጠራልሃል ተባለ ብሎ ይናገር ስለ ዘር ነው እየተነገረ ያለው የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዚህ የሥጋ ልጆች የእግዚአብሔር ልጆች አይደሉም ማለት ነው ይሄ የዘር ጉዳይ ያዕቆብን ዘር ይዞ ስለመምጣት እንደሆነ ይናገራል ከዛ በኋላ ቁጥር 20 አንዴ ይቅርታ እሺ እንቀጥል ቁጥር 23 ላይ ነገር ግን እግዚአብሔር ቁጣውን ሊያሳይ ኃይሉንም ሊገልጥ ወዶ ለክብር ባዘጋጃቸው በምሕረት ዕቃዎች ላይ ክብሩን ባለጠግነት ይገልጥ ዘንድ ለጥፋት የተዘጋጁትን የቁጣ ዕቃዎች በብዙ ትዕግስት ከቻለ እንዴት ነው
የምህረቱ ዕቃዎች ከአይሁድ ብቻ አይደሉም፣ ነገር ግን ከአሕዛብ ደግሞ የጠራን እኛ ነን። ይሄ የምህረት ዕቃ ያስባለው ነገር ምንድን ነው ሲባል ይህ በይስሐቅ ዘር ተጠርቶ የመጣው ኢየሱስ ክርስቶስ ነው። ምንም ይሄ የሚያከራክር ነገር አይደለም። ምህረት የተገኘው በሱ ስለሆነ ማለት ነው። እንዲሁ ደግሞ በሆሴዕ ሕዝቤ ያልሆነውን ሕዝቤ ብዬ ያልተወደደችውን የተወደደች ብዬ እጠራለሁ። እናንተ ሕዝቤ አይደላችሁም በተባለላቸው ስፍራ በዚያ የሕያው እግዚአብሔር ልጆች ተብለው ይጠራሉ ይላል እያለ ይናገራል። ኦኬ። ስለዚህ ስቲል እየተናገረ ያለው ነገር ምንድን ነው? እግዚአብሔር ሕዝቡ ያልሆነውን ሕዝቡ ያደረገበት ምህረትን ይዟል። ወር ደግሞ ያ ምህረት አለው። ለቁጣ የተዘጋጁትን በብዙ ትዕግስት ችሏል። ለምን? ለክብር ባዘጋጃቸው የምህረት ዕቃዎች ላይ የክብሩን ባለጠግነት እንዲገልጥ። ይሄ የክብር ባለጠግነት የሚገለጠው በማን ነው? ያ ከያዕቆብ ዘር ተጠርቶ ደግሞ ከያዕቆብ ዘር ከአብርሃምና ከያዕቆብ ዘር በመጣው በኢየሱስ ክርስቶስ በተሰራው ስራ። ለዛ ነው ቁጥር 1 ላይ ከክርስቶስ ተለይቼ ብሎ የሚናገረው። እኔ ተረገምኩ እንደሆን ጸልያለሁ። ክርስቶስ በስጋ ከነሱ መጣ። ስለዚህ ክርስቶስ ከነሱ በስጋ ስለመጣ ይህ ምህረት ለቁጣ የተዘጋጁ ዕቃዎች ላይ ራሱ ተገልጦ ይሄን ሁሉ ነገር እየተናገረ ከመጣ በኋላ ቁጥር 28 ላይ ኢሳይያስም የእስራኤል ልጆች ቁጥር ምንም እንደ ባህር አሸዋ ቢኖር ጌታ ነገሩን ፈጽሞና ቆርጦ በምድር ላይ ያደርገዋልና ብሎ ስለ እስራኤል ደግሞ ይጮሃል። ቁጥር 29 ላይ ሲመጣ ኢሳይያስም እንዲሁ ጌታ ጸባዖት ዘር ባላስቀረልን እንደ ሰዶም በሆንን ገሞራን በመሰልን ነበር ብሎ አስቀድሞ ተናገረ። አሳጥረው ነው። እሺ በቃ ጨርሻለሁ። ከዛ ወረድ ብላችሁ ስትመለከቱ እስራኤል የጽድቅን ሕግ እየተከተሉ ወደ ሕግ እንዳልደረሱ፣ ጽድቅን ያልተከተሉ አሕዛብ ጽድቅን እንዳገኙ ይናገራል። ከእምነት የሆነ ጽድቅን ይላል። ምን አይነት ጽድቅ? ከእምነት የሆነ ማንም በማለት ሙሉ የሮሜን መልእክት ሐሳብ ስንመለከት ኢየሱስ ክርስቶስን በማመን ከማን የተወለደውን? በስጋ ከነሱ ዘር የተወለደውን። ስለዚህ ክርስቶስን ያመጣ ዘንድ ያንን ቅሬታ ስላስቀመጠ እስራኤል ሁሉ ይጠፋል ብሎ ሰው ማመን እንደሌለበት ይናገራል። ለምን? እነሱ ራሳቸው ደግሞ እግዚአብሔር በትዕግስት የሚጠብቃቸው ከመሆናቸው የተነሳ ወደዚህ በእምነት ወደሚገኝ ጽድቅ እንዲመጡ። በዚህ ሁሉ ውስጥ ሮሉ ምንድን ነው? በሶስት መንገድ ላስቀምጠው፣ ወር ደግሞ በሶስት ነጥቦች ላስቀምጥ። የመጀመሪያው ስለ ዘር እየተናገረ ነው። ስለማን? ስለ እስራኤል ዘር፣ በአብርሃም ዘር ከይስሐቅ ዘር ስለተጠራው ዘር እየተናገረ ነው። ከነሱ ክርስቶስ በስጋ መጥቷል እያለ ነው። ሁለተኛው ፖይንት እሱ ነው። ሶስተኛ በእምነት የሚገኝ ጽድቅ የሚገኘው በሱ ስለሆነ ያ ቅሬታ ከእስራኤል ዘር ተጠብቆልናል እያለ እየተናገረ። የቤተክርስቲያን አባቶች ከዚህ ትርጓሜ ጋር ይስማማሉ። ሌሎች አማራጭ ትርጓሜዎች ሊኖሩ ይችላሉ። ነገር ግን እሱ ከዘመናት በኋላ የመጣ ነው። የቤተክርስቲያን አባቶች የሚያውቁት ትርጓሜ አይደለም። ከዘመናት በኋላ የመጣን ትርጓሜ ልንቀበል ሴንት አምብሮስ ጀምሮ እንመልከት። ዮሐንስ ኢሳይያስ 1:9 ለመብርሃን ለመቤታችን ሰጥተው የተረጎሙበትን የኢሳይያስ ምዕራፍ 1 ቁጥር 9 ነው። እሺ ከሴንት አምብሮስ ጀምሮ እንመልከት። እነዚህ ልጆች ከየት እየለቀሙ እንደሚያመጡ በጣም ነው የሚገርመው። በልቢግ ስክሪን ላይ ቃል ሰሙሻ በእንትና አቅርበው በጣም ፖዚቲቭ በሆነ አፕሮች አቅርበውና እንትን እንለዋለን እናየዋለን ማለት ነው። አመሰግናለሁ ቃልሳ ሰሙዬም እንደዛ አቅርበው ለድሉም እሰጠዋለሁ ብዬ ነበር። ድሉም ከፍቶ ነበረ እንትን ባለ መልኩ አቅርበው። እሺ በጣም በተረጋጋ በጥሩ መልኩ ሰው ወርዳ አይኔ ልውረድል ሰው አስገባለ ማለት ነው። እሺ ፖይንተር ላንጣና እሺ በመነ ፖይንት ላርገላችሁ። እሺ በዚህ እናንተን እንበልላችሁ እንዳይጎዳው። ያው ቅዱስ አምብሮስ ኦፍ ሚላን በአራተኛው ክፍለ ዘመን የነበረ አባት ነው። ቤታችንን ምን ይላታል? just as a remnant was preserved from destruction like no family or lost escape from Sodom ይልና made it the holy remnant through whom the savior enter the world ይላል። ይሄን የምናየው ኢሳይያስ 1:9 በሚያብራሩበት ማን? ቅዱስ አምብሮስ። እንምጣ። ቅዱስ ጄሮም ምን አለ? በአማርኛ ያቅርብልን ኮሜንታሪው። ብቸኛ የቀረችልን ዘር እንደሆነች ቅዱስ አምብሮስ ይናገራሉ። በአራተኛው ክፍለ ዘመን የነበሩ ለክርስቶስ ቅርብ የሆኑ ነው። እዚህም ላይ አንዴ ጨርስና መጨረሻ ላይ ጥያቄውን ታነሳዋለህ። እሺ ኤአይ ይመስላልና የትኛው ስራው ላይ ነው? ከኤአይ ሳይሆን ከነሱ ስራ ማየት ስላለብን ማለት ነው። ወዳጃችን ቅዱስ አምብሮስን ኮሜንታሪያቸውን ሄደ
ኢሳያስ 4:9 ላይ ኢሳያስ 1:9 የነሱን ኮሜንታሪ ሄደህ እየው። እሺ እኔ ያወጣልህ ኢሳያስ 1:9 የሱን ኮሜንታሪ አንተ አውራስ ከዛ አዘጋጅ ችግር የለውም። ማዘጋጅና እንትን በለው እሱ ይጨርስና እሱ ያቀረበው ከዚህ አንፃር ትክክል አይደለም ብለህ ታቀርበዋለህ። በኋላ ላይ ለድሉም እድል ሰጣቸዋለሁ የላችሁና ኢን ሂዝ ራይት በጽሁፎቹ አምብሮሲስ ሜሪ አስ the faithful ruminants of Israel the pure visual through which salvation come ይላል just as a remnant was preserved from destruction like Noah's family or Lot's escape from Sodom. Mary is the holy ruminant through whom the Savior entered the world. ጀሮም ከአራተኛው እስከ አምስተኛው ክፍለ ዘመን የነበሩ አባት በኮሜንታሪያቸው ኢሳያስን በተረጎመት ኮሜንታሪ ይሄንንም ትይዘዋለህ። ጀሮም in his commentary on ኢሳያስ በደንብ ነው often emphasize that them of the remnant are the faithful few who remain true to God ካለ በኋላ while እና he does not explicitly connect this verse to Mary. His typologically approach allow for an indirect link. Mary embody the faithful Israel uncorrupted by sin. ይሄው ሌላኛው ቅዱስ ዮሐንስ አፈወርቅ በአራተኛው ክፍለ ዘመን ያው እሳቸው ፎከስ የሚያደርጉት የቀረችው ያቺ ዘር ማናት የሚለው ነው in terms of God mercy በእግዚአብሔር የማዳን ስራ ዙሪያ ማለት ነው። ማን ነው እያሉ ነው እንትን የሚለው ለእመቤታችን ይሰጡታል። ምን ይላሉ? his emphasis on divine election and purity could be extended to see Mary as a part of the ምንድነው preserved remnant ይላል ቅዱስ ዮሐንስ አፈወርቅ። ሴንት ኦገስቲን ኦፍ ሂፖ የአማን ቤተ እምነት መሰረቱ ነው ተብሎ የሚጠራው ማለት ነው። ኦገስቲን የሂፖ ኦገስቲን መጨረሻ ላይ ማኒኪያኒስት ሆኖ የሞተው ይሄ ነው። ኦገስቲን ሲስ the remnant as a precursor to the church, the true Israel of God. City of God. በሚለው መጽሐፍ he discuss how God always preserve a faithful few while he does not explicitly apply this to Mary. His ecclesiology would later influence Marian theology. Seeing as the archetypes of the church. እሺ በቃል ሰሙ ያመጣው እንዳለ ከቻጂፒቲ ላይ ነውና አምብሮስ የኢሳያስ ትንቢት ማብራሪያ ያለው እንዴ? ማን ይጨርስ ሚውት አታርጉ። አንተ የለህም የሚል ቆይ ወንድማችን ትመጣና እሱን ጥያቄ ጠይቀዋለህ በኋላ ላይ ቆይ እኛም የምንጠይቃቸው እኛም የምንጠይቃቸው ጥያቄ ስላለ ኢሳያስ 1:9 ላይ በጣም ሲቀጥፉ ነበርና ኢሳያስ 1:9ን የተረጎሙበትን ሙሉ ሁሉም ይዘህ የመጣው ከቻት ጂፒቲ ነው።
አልነበርክም ማለት ነው። አየህ ቻትጂፒቲ አይደለም ይዤ የመጣሁት መጽሐፍ ነው ይዤ የመጣሁት። ወንድማችን መጽሐፉ ላይ እናዋለን። መሀል ኢንተራፕት አታርገን። አማን ሲያብራራልን የነበረው በኋላ ከተገባባን ብጥብጥ ይሆንና ይረባበሽና ስድድብ ይሆንና መጨረሻ ላይ እኮ ሚኪ፣ እሺ ወደ አንተ አንድ ጥያቄ ብቻ ልሰንዝር። ቆይ ትንቢተ ኢሳይያስ ኮሜንታሪ አምብሮስ አለው ብለዋል። ያሳይ። የለውም ሲጀመር። እየሰማ ነው። በነገራችን ላይ በደንብ አንደርስታንድ እንድታደርጉት እንድታደርጉት የምፈልገው ቅዱስ አምብሮስ ኦፍ ሚለን ምን እያሉ ነው? በጽሁፋቸው አምብሮሲስ ሜሪ አስ ኤ ፌስፉል ሪሚነንት ኦፍ እስራኤል እያሉ ይናገራሉ። the pure visual በደንብ ስሙ። the pure visual through which salvation come just as a remnant was preserved from destruction, like Noah's family or lost escape from Sodom ካሉ በኋላ married the holy remnant through whom the favor entered the world እያሉ በዚህ ይህን ቀጥታ ብቸኛው ሰሙ የትኛው ስራው ላይ ሚቲ ወይ እንትን ሞዴሬተር ስጠን፣ ይሄን ልጅ ሚውት እናድርገው። አንተ መሀል ላይ እናስቆም ነበር አንዴ ዝም በል እጭ ሲያስጠላ ማለት ሚውት አርግ። አንድ ዚ ሚውት አታርጉኝ። እሺ እንዴ አረ ሚኪ ሚውት አርጉት። ይሄን ሰው ቃሊ ይሄ በሽተኛ ነው እንዴ? ችግር የለም። ቆይ አንድ ዚ እስኪ ችግር የለም። ቆይ አንድ ዚ ቃሊ ምናልባት ሰሙ ያቀረበው ነገር ካልተመቸ የለውም ብለህ የምታስብ ከሆነ አንተ ጊዜ ስታገኝ ታውቃና ያኔ እንትን ትላለህ። ቅዱስ አምብሮስ የለውም ካልተመቸ ጊዜ ተረዳኛ። አረ ሚውት አታርጉኝ እኮ ደቂቃ አንበጣም። ስለዚህ ምንድነው አንተ ለምን ሚውት አታርጉም? የለውም ብለህ የምታስብ ከሆነ ቆይ አንድ ጊዜ ሰሙ። ቅዱስ አምብሮስ የለውም ብለህ የምታስብ ከሆነ የቅዱስ አምብሮስን አውጣውና ሌሎች የሰጡህንን እነዛኞች ሌሎች ኮሜንታሪዎችን የሰጠን ያንን ተቀበለ። የግድ አምብሮስ አንድ ጊዜ ሚውት እንትን በልስና የግድ አምብሮስ የግድ መገለጥ አለበት ብቻ። ምናልባት አምብሮስ በዚህ ላይ አልሰጠም ወይም ደግሞ ማብራሪያ አላደረገም ማለት ሌሎች አላብራሩም ማለት አይደለም። ስለዚህ ኦግስቲን ብሏል፣ ዮሐንስ አፈወርቅ ብሏል። እንደገና ደግሞ ሰሙ አንድ ጊዜ ሚውት አድርገው በጌታ ሰሙ አንተ ጋር እንትን አለ። እኔ አይደለሁም መምህር ያንተ ሚውት ሲበራ ሰሙ ሚውት አድርገውማ። ቆይ አንዴ ሚውት እንዲብሎት ነው መሰለኝ። ሰሙ ይታያል፣ ይሰማል። ሚውት እምቢ ብሎኝ ነው። እምቢ ብሎት ነው መሰለኝ። ሚውት አድርገኝ። አይ በቃ እንደዚህ ከሆነ ችግር የለም። እሺ እኔ ሚውት አደርጋለሁ። እሺ ስለዚህ ምንድነው ቃሌ ቅዱስ አምብሮስን በለው አውግስቲንን በለው እዛ ያለው ቅዱስ ዮሐንስ አፈወርቅም አንተ ከነዚህ ከአራቱ ከነሱ ከሰጡ ኮሜንታሪዎች ውስጥ አይ አምብሮስ የለውም ብለህ የምታስብ ከሆነ አምብሮስን አውጣና ጣለው። ሌሎች የሰጡትን እሱን ተቀበል። ከዛ በኋላ እሱ ካሳየ በኋላ ያብራራውና ይጨርስና አንተ ስትናገር ማንም ጣልቃ አልገባም፣ ማይክም አላነሳንብህ። አንተ እንደፈለግ ስታብራራ ዝም ነው ያለ። ከዚህ አንጻር አንተም ለሰው ሪስፔክት ሰጠህ፣ እሱ ሲያወራ አድምጠው። ከዛ ደግሞ ቤተክርስቲያኒቱ ትንቢተ ኢሳይያስን በተረጎመበች ትርጓሜ ላይ ደግሞ ምን ብላ ተተረጉማለች የሚለውን እናይና ቤተክርስቲያናችን እንዴት ነው የምትረዳው፣ እንዴት ነው የምታስተምረው፣ እንዴት ነው ሲወርድ ሲዋረድ ያለው ትርጓሜ የሚለውን እናያለን። በቃ ከዛ በኋላ የግድ መጋጋጥ አይጠበቅብንም። አንተ እኛን መቀበል አይጠበቅብንም፣ እኛን መቀበል አይጠበቅብንም። እናቀርባለን። አቅርበን ስናበቃ እዚህ ላይ ያለ 551 ሰው ገዢ የሆነውን ሐሳብ ይዞ ይሄዳል ማለት ነው። ስለዚህ ሰሙሊና ሲናገር መሀል ስለገባው ሶሪ፣ በጣም መሀል ስለገባው በጣም ሶሪ። ማብራሪያውን ይጨርስና ሰሙ ከዛ በኋላ ሐሳብን ታመጣለህ ማለት ነው። ሰሙን አሳድገው ኤክስፓንድ ላድርገውና እኔን አሳንሰኝ። ያው ሰሙ ክፈተውና እሺ፣ ሰዓት ስጡት። እሺ፣ ሰዓት ስጡት። እሺ፣ ሰዓት ስጡት። አንተ ሰው ለምንድን ነው ስርዓት የማይኖር? በእናታችሁ ወይ ይሄን አስወጡት። የህፃን የሆነ ልጅ እንደፈለክ ስታወራ ነበር እንዴ? አይ ሚኪ ንገረው በእናትህ፣ በጣም ኢንተራፕት እያደረገን ነው። ቆይ አይደለም ሰሙዬ፣ በእናትህ ያለህን ጥሩ ነገሮች እንድትጠቀምበት ነው የምፈልገው። በቃ እኔ እንትኖችን ይቅር እና ሌላ ነገሮች ይቅርና አሪፉን ነገሮች አሪፉን እኔ በስነ ስርዓት ካልተነጋገርን ምን ዋጋ ምን ጥቅም የለም። ስለዚህ ሰሙ በጣም አሪፍ ነገሮች እያቀረብክ ነው። የግድ እነሱ መቀበል እኛን አይጠበቅባቸው፣ እኛም ደግሞ የእነሱን መቀበል ግዴታችን አይደለም። ስለዚህ ሰሙሻ ፖይንቷን ብቻ አቅርባትና ከዛ በኋላ ቃሌም ተናገር ስለው እድል ሰጠዋለሁ፣ ይናገራል። ከዛ ዋናው ርዕሳችን ግን እሱ ስላልሆነ ሰሙሻ ቀጥላ ወደ እንትኖች አቀጥል። አዎ ኢሳይያስ 1:9 አንድ አባት የለም እያሉ እንትን ሲሉ ነበርና እነሱ ቅዱስ አምብሮስ እንደውም በኖህ መርከብ ነው ኢቭን ድንግል ማርያምን እየመሰለ እስራኤላውያንንና የኖህ መርከብን እያነጻጸሩ ይህቺ ደግሞ ድንግል ማርያም ናት እያሉ ነው የሚያብራሩት።
ቅዱስ አምብሮስ ማለት ነው። እና ይሄ የለም ከማለት በፊት ምን ያህል አንብበሃል፣ ምን ያህል ታውቃለህ ነው። ፓትሮሎጂ ላይ ምን ያህል እውቀት አለ፣ በዛ ላይ ማውራት እንችላለን። የለም ከማለት በፊት ምን ያህል ፓትሮሎጂ ላይ ምን ያህል እውቀት አለህ የሚለውን ነገር ልንፈትሽ እንችላለን። ይሄ አይደለም አንድ ሰው አንድ ነገር አላነበብኩም ወይ አልደረስኩበትም ብሎ ለማንበብ ይሻል እንጂ ልክኛ ስናደርግ እየገባህ ቻት ጂፒቲ ላይ እገሌ እያልክ እየጻፍክ ስታጣ አይ እንትን ላይ የለም እያልክ እንድትመጣ አይደለም። ገብቶሃል? ይዞ የመጣው አማንም ሲያሳየን የነበረው ቻት ጂፒቲ ከፍቶ ነው። እናንተ እንዳይኖር አደረጋችሁ፣ እኛ አባቶችን አስተምሮ ይዘንላችሁ መጣን። ስንመጣ ጉግል አድርገህ ያገኘኸውን ልክ ሄደህ ቦታው ላይ እንደጻፍክ አድርገህ አምጥተህ እንትን ማለት እንትን ውስጥ አይደለንም ያለ መጽሐፉ ላይ ያለውን ሐሳቡን አቅርበው ትንቢተ ኢሳይያስ ምዕራፍ 1 ላይ ያለውን እሱ ላይ እንትን በልበት እነሱን ተወት አድርጋቸውና ወደ እንትኑ ፖይንቷ ላይ ያቺኛው ላይ እሺ ክሊር ይሄን ስቴትመንቱን ክሊር ስናደርግላችሁ ቅዱስ አምብሮስ እያነጻጸረ ሲያስቀምጥላችሁ የነበረው ከምንም ጋር አይደለም። ኢቭን አሉ ብለው ቅዱስ አምብሮስ አሉ ተብለው ሴንት አምብሮስ ኦፍ ሚላን ከ340 እስከ 397 ባለው እንትን ላይ ነው። ይሄን ዳይሬክት ቨርስ ባይ ቨርስ አምጡ ሚል ከሆነ ኮሜንተሪ አላቸው። ኢሳይያስ 1:9 ማን እሳቸው የኢሳይያስ ኮሜንተሪ አላቸው የላቸውም ሳይሆን የታል ብለህ አንተ ጎግል አድርገህ ካጣ እንዳላቸው ይናገራል። አላቸውም ደግሞ እየነገርን ያለነው ያንን ነው። ኦን ዘ ፌዝ የሚለውን ሄደህ ቀጥታ ዲ ፊዴ ኦን ዘ ፌዝ አምብሮስ ስፒክ ኦፍ ጋድ መርሲ ኢን ፕሪዘርቪንግ ኤ ሪሚነንት ማች ላይክ ሂ ስፔርድ ኖ ኤንድ ሎስ ሂ ራይስ ይላል። ዲ ፊዴ ኦን ዘ ፌዝ በሚለው መጽሐፋቸው ላይም ይሄን ቃል በቃል ያስቀምጠዋል። መጽሐፍ የምትፈልግ ኦን ዘ ፌዝ ወይም ዲ ፊዴ በሚለው መጽሐፋቸው ላይ በደንብ አስተውሉ። መጽሐፉን ነው እየጠቆምን ያለ ነው። ኢሳይያስ 1:9 ላይም ቲፖሎጂካሊ ነው ሲጠቀመው የነበረው ማን ኢሳይያስ እንትና ሴንት አምብሮስ ምን ይላታል? ሌላ እንዲህ የሚል መጽሐፋቸው ላይ ኦን the training of a virgin በሚለው ዲ ኢንስቲትዩት ቨርጂንስ በሚለው መጽሐፋቸው ላይ በራሳቸው ቋን ነው። ዲ ኢንስቲትዩት ቨርጂንስ በሚለው ኦን the training of a virgin በሚለው መጽሐፋቸው ላይ ኤክስፕሊሲትሊ አይደለም ከኖ መርከብ ጋር እያነጻጸራት ኢሳይያስ 1:9ን እዚህ ጋር ያብራራዋል። እንዲህ ይለዋል እንደው መጽሐፋቸው ላይ the one who alone among all women was chosen to bring forth God remaining unsustained by the corruption of the world እያላት ዘርን ባስቀርልን ኖሮ እንደ ሰዶምም እንደ ጎመራም በጠፋን የሚለውን ክፍል ያብራሩበታል። ይሄ ቀጥታ ቲፖሎጂካሊ ኮኔክሽኑ ከማን ጋር ነው? ከቨርጂን ሜሪ ጋር ነው። ይህንንም ኤክስፖዚሽን ኢቫንጀለስ ሰከንደም ለክም ኤክስፖዚሽን ኦፍ ዘ ጎስፐል ኦፍ ሉክ በሚለው መጽሐፋቸው ላይም ቲፖሎጂካሊ ለእመብራን እንደተጠቀመ ይናገራል። ማን ቅዱስ አምብሮስ እንዲህ ይላታል እመቤታችን she is blessed ይላታል because she heard the word of God and kept it. She who believed when Zacharias doubted and therefore born him whom John heralded. በደንብ አስተውለው። ስለዚህ እሳቸው ጋር ስንመጣ ቀጥታ እንዲህ አላሉም ሳይሆን መጀመሪያ የእሳቸውን መጽሐፍ አንብበህ ታውቃለህ ወይ? ይህን ጥያቄ እንጠይቃለን። ጄሮምስ ምን ይላል ስለሳቸው? የትኛው ኮሜንታሪ አለኝ? እንዲህ አይነት እንትን አትስሩ። ከዚህ ቀደም የሆነ መጽሐፍ ሳቀርብ ይሄ መጽሐፍ አለኝ ብላችሁ የላችሁም ስል አለኝ ብላችሁ ማናት የምትባለው ቤት መጽሐፉን ገልጬ መጽሐፍ አላችሁ ስል አሃ የለንም ማለት እንዲህ አይነት የሆነ የማይረባ ነገር እንዲህ ማይረባ ጌም አትጫወቱ። ሁለተኛ ቅዱስ ጄሮምን እንመልከተው። ሴንት ጄሮምን
ይሄ እዚህ ጋር ከታች የምትስቀው አማን ነህ። ይሄ ሁሉ መጽሐፍ አለ። ምንም መጽሐፍ የላችሁ። ጉግል ታረጋለህ፣ ያመጣልህ እንትን ትላለህ። ሴጀሩን ጋር የሱን አቅርብና እሱን አቅርብ እያለ ኮሜንተሩን ስለ በዚህ ጉዳይ ላይ የቀረቡ ኮሜንተሮች ካሉ አቅርቧቸውና ከዛ እንመጣለን። ቅዱስ ደቂቃ ነው የምናደርገው። ቅድም በደቂቃ ስላልሰጠሁኝ ነው አንተ ማስቆም ያልፈለኩት። ሰሙሻ ወደ እንትኑ ግባ። እሺ ያ ፖይንቶቹ ጀሮም ኮሜንተር ያለው በኢሳያስ ላይ እቺም ምን ይላታል? of the remnant are the faithful few who remain true to God, while he does not explicitly connect this verse to Mary ካለ በኋላ his typologically approach allow for an indirect link. Mary embody the faithful Israel uncorrupted by sin እያለ ሲያስቀምጣት እንመለከታለን። ጄሮም ቅዱስ ዮሐንስ አፈወርቅም በዚሁ ልክ ሲያስቀምጣት እሳቸውን ፎከስ አሁን እነሱ ቀጥታ ኤግዛክት ወርድ ፋላሲ ነው እየመጡኛ ጋር የሚሰሩት። አጠቃላይ በመብርሃን ዙሪያ ከዚህ ቀደም በመቤታችን ቅድስት ድንግል ማርያም ዙሪያ ሰፋ ያድረል ያለ ኢሹ ይዘን ዲስከስ እናደርግ ነበር ቤታችንም። ቀጥታ ግን ስትመጡ የለም ከማለታችሁ በፊት የምንጠይቃችሁ ጥያቄ አለ። ጀሮም በመቤታችን ቅድስት ድንግል ማርያም ዙሪያ የጻፋቸው መጽሐፎች ትነግሩናላችሁ። ሁለተኛ ቅዱስ ዮሐንስ አፈወርቅ ትነግሩናላችሁ። ከዛን እነ ኦገስቲን የተናገሩትን ትነግሩናላችሁ። ከዚያም በኋላ ቅዱስ ዮሐንስ ዘደማስቆ የደማስቆ ቅዱስ ዮሐንስ የተናገረውን ትነግሩናላችሁ። ከዛ ቀጥታ ትመጡና ስለ መቤታችን ቅድስት ድንግል ማርያም የተነገሩትን እያንዳንዱን እንጠይቃቸዋለን እና እኛ በዚህ እስከ ኦገስቲን ድረስ ያሉትን ከኦገስቲን በኋላ ያሉትንም አባቶች እነ ቅዱስ ዮሐንስ ዘደማስቆን ማምጣት እንችላለን። ከዚህ በፊት የነበሩት አባቶችን ልናመጣላችሁ እንችላለን። ነገር ግን መተ ይሄ እንዲህ ነው ብለህ እንዳታወራ የለ። አሁንም የምንጠይቀ ስርዓት ይዘ በስርዓት እንድታወራ ነው። እድሉን ልሰጠው። ቴንክ ዩ እንትኑን እኔ እመራዋለሁ። ቆይ ቃልዬ አንዴ እሺ። ቅድም ለማን ነው ለአማንዬ ስለሰጠሁት ምናልባት የተወሰነች ደቂቃ ብቻ ወስደው የቤተክርስቲያናችን ደግሞ ትርጓሜ መጻሕፍቱ ምን ይላል የሚለውን የተወሰነ ያሳየዋችሁና ከዛ ደቂቃ እየሰጠን በጣም በተረጋጋ መንፈስ እኔ ነኝ ኃላፊነቱን የምወስደው። ስድድብ ምናምን አክሴፕት የትኛውንም አካል ፐርሰናል አታኪንግ አልቀበልም። ድሎ ያቅርብና ከዛ ለአንተ እሰጥሃለሁ ደቂቃ ሰጥቼ እያለን ደቂቃ እየተሰጣጠን እንሄዳለን። የቤተክርስቲያናችን ትንቢተ ኢሳይያስን አስመልክቶ የተባለው ነገር እሱን እንቀጥላለን ማለት ነው። ድሉ እየቀጥል። እሺ አመሰግናለሁ። እሺ ሰሙ ቃሌው ታሰማል። እግዚአብሔር ያክብርልን። ያው እንግዲህ በነገራችን ላይ የሰሙንም እንዳዳችን ትምህርት አይተን ስናበቃ ቤተክርስቲያናችን ደግሞ የትንቢተ ኢሳይያስን ትርጓሜ እንግዲህ ሰሙ ከጠቀሳቸው አባቶች ጀምሮ ያለውን ሲወርድ ሲዋረድ ያለውን ትርጓሜ ያሰፈሩበትን ነው የምንመለከተው። ምክንያቱም ገዢ ሐሳብ እሱ ስለሆነ ማለት ነው። ዋናው ነገር ከቤተክርስቲያን አስተምሮ ውጭ የሆነ የሰዎችን መረዳትና ወይ የሰዎችን ትርጓሜ ያው ስለማንቀበል ማለት ነው። ቤተክርስቲያናችን ምን ትሏለች ነው እንግዲህ አሁን በተለይ የሐዋርያው ቅዱስ ጳውሎስ ሮሜ መልእክትን የሚያብራራበትን ይህን ስንመለከት ስለ እግዚአብሔር ሉዓላዊ ምርጫ በተለይ ደግሞ እስራኤላውያን በስጋ ዘመዶቹ ነው የክርስቶስ ከነሱ ተወልዶ ያንን ድህነት የመጀመሪያውም ሕግ የተሰጣቸው ለነሱ ሆኖ ሁለተኛው የሐዲስ ኪዳን ሕግ ተፈጻሚነቱ ደግሞ ከነሱ በሚወለደው በክርስቶስ ኢየሱስ ሆኖ ግን ሳያምኑ ያንን የመዳን መንገድ ወይም ያንን መድኃኒት ያንን ቤዛ ሳይቀበሉ መጎዳታቸውን እያየ በቁጭት የሚናገርበት ነው። እውነት ነው። ሐዋርያው ቅዱስ ጳውሎስ ስለዚያ ስለ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 አንስቶ ሲናገር በያዕቆብ ዘር ወርዶ የሚመጣውን ስለ ክርስቶስ እየተናገረ እስራኤላውያን የዛ ኪዳን ተካፋይ ሆነው ግን ደግሞ ኪዳኑ ያሰጣቸውን ያንን ዘላለማዊ ድህነት ግን ባለመቀበላቸው እኔ ራሱ ከእግዚአብሔር ተለይቼ የተረገምኩ ሆን ዘንድ ሁልጊዜ እመኛለሁ እነሱ ወደ እግዚአብሔር መንግስት ገብተውልኝ እያለ ይናገራል። ስለዚህ ሐዋርያው ቅዱስ ጳውሎስም ያለው ትክክል ነው። ግን ኢሳይያስ መልእክት ላይ ስንመጣ በተለይ ቁጥር 9 ላይ ያለውን ኃይል ቃል እንዴት ነው ቅድም ሰሙም ያሉት አባቶች አሉ። በተለይ ደግሞ እኛ መጽሐፍ ቅዱስ ብቻ ብለን ስለማናምን ሌሎች አባቶቻችን በውዳሴ ማርያም ሊሆን ይችላል በሌሎች ቦታዎች የተረጎሙትን ትርጓሜ ስንመለከተው የሚሰጡት ለቅድስት ድንግል ማርያም ብቻ አይደለም፣ በብዙ መልኩ የሚፈታ ነው ያ ቦታ።
ለምሳሌ ትንቢተ ኢሳይያስን አሁን የትርጓሜ መጽሐፍታችን እንኳን ብንመለከተው እንደዚህ ይላል። ለምሳሌ ቁጥር 9 ላይ ምን ይላል? ወሰቦ አኮ እግዚአብሔር ጸባዖት ዛትረፍ ለነዘራ አሸናፊ እግዚአብሔር 10ን ነገድ አስማርኮ ሁለቱን ነገድ አስማርኮ ትሩፉን ባያስቀርልን ኑሮ ይልና ከመሰዶን እምኮነ ወከመ ገሞራ እምስለነ እንደ ሰዶም በሆንን እንደ ጎሞራ በመሰል ነበር። እነዚያ ዘር ምክንያት አጠው እንደጠፉ እኛም ዘር ምክንያት አጠን በጠፋን ነበር። አንድም ወሰቦ አኮ ብለ መልስ ይላል። አሸናፊ እግዚአብሔር አበይት ነቢያትን አጥፍቶ ደቂቀ ነቢያትን አጥፍቶ ካህናትን አጥፍቶ መዘምራን ያስቀረልን ባይሆን ኑሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ይላል። እነዚያ የሚመክራቸው የሚያስተምራቸው አጠው እንደጠፉ እኛም የሚመክረን የሚያስተምረን አጠን በጠፋን ነበር ይላል። አንድም ይልና ወሰቦ አኮ ብለ መልስ ይላል። አሸናፊ እግዚአብሔር አበይት ነቢያትን ደቂቀ ነቢያትን ካህናትን መዘምራንን አጥፍቶ አሳልፎ ብትል ይሆናል ሐዋርያትን ሰባርድትን ቅዱሳን አንስትን ከእንቢታ ከክህደት ያስቀረልን ባይሆን ኑሮ እንደ ሰዶም በሆንን እንደ ገሞራ በመሰልን ይላል። እንግዲህ አሁን የኢሳይያስን ትርጓሜ ሲናገር ምን እያለ ነው? ዋናው ነገሩ ምንድነው? የተነገራላቸውን ያ የሚቀረው ዘር እነሱን የሚያድን የሚገለጥ መሆኑን አምነው እንዲቀበሉ ነቢያት ተናግረው ነበር። ግን ነቢያት የተናገሩትን አልቀበል ቢሉም እስራኤላውያን ከነሱ ደግሞ የቀሩት የተረፉት ደግሞ ምኖቹ ሐዋርያት ተቀብለው ለኛ ባያደርሱልን ኑሮ እኛም በጠፋን ነበር እያለ ይቀጥላል። ከዛም ምን ይላል? እነዚያ መምህራን አብነት አጠው እንደጠፉ እኛም መምህራን አብነት አጠን በጠፋን ነበር። አንድም ካህናትን መዘምራንን ካለፉ በኋላ ሐዋርያት ካለፉ በኋላ ሰባርድትን ካለፉ በኋላ ሊቃውንትን ያስነሳልን ባይሆን ኑሮ አንድም አጠው እንደጠፉ እንደ ሰዶም እንደ ገሞራ ሰዎች በሆንን ነበር እነሱንም በመሰል ነበር ይላል። አንድም ይላል እዚህ አሸናፊ እግዚአብሔር እመቤታችንን ከመርገመ ሥጋ ከመርገመ ነፍስ ያስቀረልን ባይሆን ኑሮ እንደ ሰዶም በሆንን እንደ ገሞራ በመሰል ነበር። እነዚያ የነፍስ አማላጅ አጠው እንደጠፉ እኛም አማላጅ አጠን በጠፋን ነበር በማለት ኢሳይያስን አባቶቻችን ይተረጉሙታል። ምክንያቱም ጠቅለል አድርገን ሐሳቡን ስንመለከተው እንግዲህ እስራኤላውያን የተስፋ ቃል ተነግሮላቸዋል። ሕግና ኪዳን የተሰጣቸው ለነሱ ነው። ያን ሕግ ተቀብለው ግን እስከ ክርስቶስ መምጣት ድረስ መቼም እየወደቁም እየተነሱም ይዘው ቀጠሉ። የተነገረውን ግን የትንቢት ቃል ተቀብለው ባለማመናቸው ተጎድተዋል አለ። አለ እንግዲህ ነቢያት የተናገሩትን መምህራን ያስተማሩትን ትምህርት ደግሞ አልቀበል ብለው እነሱ ቢጎዱበትም ደግሞ ከነሱ ደግሞ ከመካከላቸው ሐዋርያትን አርድትን ከነሱ የቀሩትን ወገኖች አስነስቶ ደግሞ ይህን ድህነት ዓለም እንዲድንበት ምክንያት አድርጓል። የተቀበሉ አሉ፣ ተቀብለው የዳኑበት አሉ አለ። አንድም ደግሞ ሐዋርያት ከሄዱ በኋላ ደግሞ እነሱ ሲሄዱ ሌሎች ሊቃውንት እስካሁን እስካለንበት መምህራን ድረስ ተነስተው ይህን ትምህርት ለኛ ባያደርሱት ኑሮ እኛም በጠፋን ነበር ይልና መጨረሻ ላይ ግን ምን ይላል? አንድም ይላል ዘርን ባያስቀርልን ኑሮ ብሎ የተነገረው ያ ቃል አንድም አሸናፊ እግዚአብሔር አምላካችን እመቤታችንን ከመርገመ ሥጋ ከመርገመ ነፍስ ያስቀረልን ባይሆን ኑሮ ያ ማለት ነው እመቤታችን ቅድስት ድንግል ማርያም ንጽሕተ ንጹሐን ለሷ ከንጽህና ከቅድስና ሳይጎድልባት አካላዊ ክርስቶስን ወልዳ ባታስገኝልን ኑሮ አለ እኛም እንደ ሰዶም በሆንን እንደ ገሞራም በመሰልን ነበርን ብሎ ያመጣዋል። ስለዚህ የተነገረው ንግግሮች በጠቅላላ ለእስራኤላውያን ቅሪታ አዎ ሐዋርያት ተቀበለው ለኛ ማድረሳቸው ከዛ ደግሞ አንድም ተብሎ ለእመቤታችን ቅድስት ድንግል ማርያም ይነገራል። ምናልባት እነሱ ባይቀበሉትም ደግሞ ውዳሴ ማርያምና ቅዳሴ ማርያም ትርጓሜያችንን ብንመለከትም አንድም ብሎ ደግሞ የሰራዊት ጌታ ዘርን ባያስቀርልን ኑሮ ብሎ በዚህ ላይ ስለእመቤታችን እንደተነገረ አንድም ብሎ ደግሞ አሁን እዚህ ላይ ኢሳይያስ ላይ የጠቀስናቸውን ይጠቅሳል ማለት ነው። ስለዚህ አንድም የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኑሮ እንደ ሰዶም በሆን ሲል እመቤታችን ቅድስት ድንግል ማርያምን ባትቀርልን ኑሮ ከመርገመ ሥጋ ከመርገመ ነፍስ እግዚአብሔር ባይጠብቅልን ኑሮ እኛም በጠፋን ነበር ብሎ ያመጣዋል ማለት ነው። ስለዚህ ስለእመቤታችንም የተነገረ ነው ለማለት ነው። ያክብርልኝ። እናመሰግናለን። ቃልዎትን ያሰማልን እንደሉዬ። እንግዲህ ይሄ ነው የቤተክርስቲያናችን ትምህርትና አስተምህሮ በትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ የተቀመጠው ማለት ነው። ቃልሻዬ ምናልባት አንተ የምታቀርበው ነገር ካለ እንስጥና ወደ ዋናው ጉዳያችን እንመጣለን። ለዲያቆን ያብስራ ድል ሰጥቼ ምክንያቱም የተነሳንበት መነሻ ስላለ ይሄ ብዙ ሊያከራክረን የሚችል ነገር ስላልሆነ እናንተ አለመቀበልም የመቀበልም የእናንተ መብት ስለሆነ የግድ ተቀበሉ ስለማንላችሁ ማለት ነው። ቀጥል። አሁን ተራዬ ነው አይደል? ነው ወይስ ሌላ ሰው ይቀጥላል? 2 ደቂቃ ልስጥ ወይስ 3 ደቂቃ ልስጥ ካልሽ? ኧረ 2ማ አትበቃኝም። እሺ 3 ደቂቃ 2 አሁን እንደዚህ ያደረኩኝ ግን አልገደብኳችሁም ነበር። እሺ ደቂቃ አልገደብኳችሁም ስለነበረ ነው። ቃልነት ስላልገደብኩኝ ነው 2 ደቂቃ በቂ ነው። 2 ደቂቃ
ያ 2 ደቂቃ እንጠቀም። ምክንያቱም እነሱ ጠያቂ እኛ መላሽ ስለሆነ ለጥያቄያቸው 2 ደቂቃ በቂያቸው ነው። አይ ችግር የለውም 3 ደቂቃ ይሁንና 3 ደቂቃ እንደገና አስጀምረልኝ። እንደገና አስጀምረልኝ። ችግር የለውም ቃልሻዬ ውሰድና እንትን በፍቅር እናርገው። ምንም ችግር የለም። 3 ደቂቃ ውሰድና እንትን የግድ ተግባብተን መውጣት የለብንም። በቃ የሆነ ማስጨበጥ ያለብንን ነገር አስጨብጠን ለሰዎች ነው የምንወጣው። የተቀበለ ሰው ይሄዳል ማለት ነው። ስለዚህ ቀጥል ቃልሻ 3 ደቂቃ ውሰድ። እኔ ጋር ከ47 ይላል ከ48 ብዬ ጀምርልሃለሁ። ቀጥል። መልካም እሺ። በቀጥታ ድል በድል ፖዝ ባይሆን አሪፍ ነበረ። አሪፍ ነገር ስላነሳ ከሱ ጋር ነው ያለውን ነገር ባወራ አሪፍ ነው። ኤኒዌይ ግን ሰሙ ስላነሳው ነገር ምንም አይነት ኮሜንት የለኝም። ምክንያቱም ከቻት ጂፒቲ ነው ያመጣው። አምብሮስ የኢሳያስ ማብራሪያ ራሱ የለውም ሲጀመር ራሱ ማለት ነው። ከዛ በኋላ ኤክስፖዚሽን ኦፍ ክርስቲያን ፌዝ ላይ መጣ ምናምን። ፓትሮሎጂ ከፈለክ ሌላ ቀን ቤቴ ነው። ኦኬ፣ ስለ ፓትሮሎጂ ማውራት ከፈለክ ሌላ ቀን ቤቴ ነው። በጣም በሰፊው አስተናግዳለሁ አንተ ፓትሮሎጂ ላይ ጥሩ ከሆንክ ማለት ነው። ከዛ ባለፈ ግን ያነሳው ነገር በሙሉ የቻት ጂፒቲ ስለሆነ እሱን አልፌዋለሁ። ወደ ኢክላስ ሳይሆን እኛንም ድል ሰዓቴን ያዙልኝ። ኧረ ስለ እግዚአብሔር አያዘልህ። ኧረ ሚኪ እንዴ ለአንተም 3 ደቂቃ ሰጥህና ሀሳብህን ትቀጥላለህ። ችግር የለም። ይቀጥል 3 ደቂቃ ለአንተም ሰጥህ። እሺ ሶ አምብሮስ የለውም ሲጀመር እንትን የኢሳያስ ወንጌል ማብራሪያም የለውም፣ በጭራሽ የለውም። ሶ የኢሳያስ ወንጌልን ግን በተለያዩ ስፍራዎች ጠቅሷል። አዎ ያመጣው ነገር ከቻትጂፒቲ ነው ያመጣው። ስራዎቹን ጠቅሶ ቢመጣ ጥሩ ነበር። ስለዚህ እነዛን እስከሚያመጣ ለቻትጂፒቲ መልስ አልሰጥም። እኔ መጽሐፍ ነው የጠቀስኩትና ማለት ነው። ሲቀጥል ድል በድል ግን ያነሳውን ነገር ትንሽ ለማየት እሞክራለሁ። አሪፍ ነገር ስላነሳ ማለት ነው። አንድም ተብሎ በቤተክርስቲያናችን አንድምታ ላይ የተቀመጠ ነገር አለ። ኦፍ ኮርስ የስ አዎ። ስለዚህ አንድም ተብሎ በቤተ ክርስቲያን የተቀመጠውን ነገር ወደኋላ ተመልሰን ከእናንተ በፊት ማን አመነው ብሎ ግን የመጠየቅ መብት አለን ያንን ለመጠየቅ። ስለዚህ አሁንም እነ ዮስጢኖስ ሰማዕት እነ ጆን ክሪሶስቶም ያነሱትን ነገር ማየት እንችላለን። ለምሳሌ 3 ደቂቃ ስለሆነ ያለኝ ቶሎ ብዬ ላንብብላችሁ ይሄንን። ዮስጢኖስ ሰማዕት ስለዚህ ጉዳይ ምን አለ? ቅሬታ የሚለውን ሐሳብ እንዴት ፈታው? The Gentiles were utterly ignorant of the one true God and worship things they themselves made. The Jews and Samaritans, though had been given word of God by the prophets and have always waited for the coming of Christ. However, they did not recognize him when he came except for few who were to be saved በማለት ተናገረ። ይሄን የተናገረው ማን ነው? ክርስቶስ ሲመጣም ነው አላወቁትም። ሬምናንት የሚለው ሐሳብ ይሄን የሚያሳይ ነውና ኦኬ፣ ፈርስት አፖሎጂ 53 ላይ የምታገኙትን ቃል ነው የነገርኳችሁ። ኦኬ ልቀጥል። saved by faith ኦኬ ጆን ክሪሶስቶም በዚህ መንገድ ነው እንትን የሚለው ስለ ማርያም አይደለም የሚያነሳው ሲጀመር ዮሐንስ አፈወርቅ ራሱ ማለት ነው። ስለዚህ ድል በድል ያነሳቸው እነዛ ተርጓሚዎች ኦኬ እናንተ ባትቀበሏቸውም ብለህ ያነሳቸው የቤተ ክርስቲያኖቻችሁ ማብራሪያዎች እንደመሆናቸው እንደ ቤተ ክርስቲያናችሁ ማብራሪያዎች እንመለከታቸዋለን። መልካም ነገር ግን እነዚህን የቤተ ክርስቲያናችሁን ማብራሪያዎች ትሬስ ባክ አድርጋችሁ ኤርሊ ፔሪድ ኦፍ ዘ ቸርች ላይ ይህ ክፍል ወይ ደግሞ ጌታ ዘባኦት ዘርን ባያስቀርልን ኖሮ የሚለው ክፍል ስለ ማርያም የተነገረ ነው የሚል የቤተ ክርስቲያን አባት አታገኙም። ኢቭን ማብራሪያዎቻችሁ ይጋጫሉ ከመጀመሪያዎቹ ትርጓሜዎች ጋር። ምክንያቱም የመጀመሪያዎቹ ትርጓሜዎች ክርስቶስ ስለመጣበት ከዛ ምርኮ ስለተረፈው ዘርና ከዛ ወጥቶ ስለመጣው በዋናነት አርኬታይፒካሊ በዛ ደረጃ ነው ያስቀመጠው። የመጣው ዘር ኢየሱስ ክርስቶስ ነው በሚል ይኸው ዮሐንስ አፈወርቅ የሚነግረን እሱ ነው። ጳውሎስ የተረዳው እንደዛ ነው። የቤተክርስቲያን አባቶች ጳውሎስ ምዕራፍ 9 ሮሜ ምዕራፍ 9 ላይ ያስቀመጠውን የኢሳያስን ትንቢት የተረዱት በዛ መንገድ ነው። በሙሉ ስለ ኢየሱስና ኢየሱስ ስለመጣበት ዘር የሚናገር ነው። ስለ እስራኤላውያን የሚናገር ነው። ይሄንን ጠቅሳችሁ ስለ ማርያም ስለነበር ሲነገር የነበረው ሚኪ የጀመርከው ከዚህ ስለነበር ኦኬ ማርያምን ይሄንን ጠቅሳችሁ ማርያምን ከፍጡራን በላይ ልትሉ በጭራሻችሁ። ለምን ሲጀመር እየተነገረ ያለው ስለ ኢየሱስና ኢየሱስ ስለመጣበት በይስሐቅ ዘር ይጠራላል ስለተባለው ኦኬ። ስለዚህ ማብራሪያዎቻችሁም ከአባቶች ጋር ከኤርሊ ቸርች ትርጓሜ ጋር ኮንሲስተንት አይደሉም ነው የኛ ሙግት ራሱ እሱ ነው። በኋላ ላይ የመጣ ዴቨሎፕመንት ነው እሱ ነው እያልን ያለ ነው ማለት ነው። ኦኬ ቃልዬ ኦኬ። ስለዚህ ይሄንን ላለው ለቻት ጂፒቲው መልስ አልሰጥም። እሺ ነገራችን ላይ ቆይ ቶሚ ሰሙዬ ቆይ 3 ደቂቃ ልሰጥህ ነው። 3 ደቂቃ ልሰጥህና ቃል ያለው ላይ ፖይንቷ ላይ እንትን ብትልባት አሪፍ ነው። ምናልባት በጣም ጀስት እሱ ጥያቄ ለጠያቂ 3 ደቂቃ ሰጥተህ ለመላሽ 3 ደቂቃ መስጠት ጥሩ አይደለም። አማኒ ያለ ገና እኮ የሚያወራ አለ። አማኒ ሚኪ ገና እናንተ ጋር ስለምንመጣ ተረጋጉ፣ እንዳትወጡ እናንተ ጋር ስለመጣ ደግሞ ቀጥታ ደቂቃውን ስጠኝ።
አዎ ውሰድና 3 ደቂቃ ውሰድና ሐሳብህን ምናልባት ሰሙ ከመስጠቱ በፊት ግን በእኔ ላይ የተነሱትን አንዳንድ ነገሮች ተናግሬ እኔ በወጣ ደስ ይለኛል። አንድ ጊዜ ቆይ አንድ ነገር ልናገር። የሚያጨቃጭቅ ነገር ያለ አልመሰለኝም። አንድ ደቂቃ ስጠኝ። እንፍቀድላችሁ። ሰሙ ለመምህር በረከት እንፍቀድላችሁ አይመስልም? ኦኬ እሺ፣ ሐሳብ እንዳይረሳ ነው። እሺ መምህር ይቀጥላል። መምህር ሰላም ብያለሁ። ሰላም ካሌ፣ ሁላችሁም ሰላም ብያለሁ። ቅድም እናንተም ስታሳዩ የነበረው ዘር የተባለው ኢየሱስ ክርስቶስ ነው የሚለው ምንም ይሄ የሚቃወም የለም። እኛም ጋር እኮ ሰዓታት ላይ ዘር ንጹህ በቅዱሳን ሰውነት ውስጥ የሚያፈራ ንጹህ ዘር ኢየሱስ ክርስቶስ ነው ይላል እና ይሄ ቤተክርስቲያን ዘር የሚለውን ክርስቶስ ብሎ መተርጎም የምንቃወመው አይደለም። ግን ሬሜናንት የሚለው ዘርን አስቀርላቸዋለሁ ብሎ የተነገረው ለጌታ ብቻ ሳይሆን እሱ የመጣባቸው ከነርሱ የተወለደው ከእስራኤል ያመኑትንም ያጠቃልላል የሚለው የዮሐንስ አፈወርቅ ትርጉምም ነው። ቅድምም ሌላ አባት ስታሳዩ ሰምቻለሁና ሬሜናንት የሚባሉት ክርስቶስ ሲመጣ ያመኑት እስራኤላውያን ናቸው የሚለው የማያጣላ ከሆነ እመቤታችን ከነሱ መካከል አንዷና በፊት ያለች ዋናው አይደለችም እንዴ? ነው እመቤታችን ኤክስክሉድ አድርጋችሁ ነው ሬሜናንት የምትሉት? ትክክል መምህርዬ፣ ቃል ሕይወት ያሰማልን። በቃ አሪፍ፣ በጣም አሪፍ። ይሄ በጣም አሪፍ ሀሳብ ነው መምህር። ማርያምን ኤክስክሉድ አናደርግም። የተነሱበት አይዲያ ማርያምን ከፍጡራን በላይ ናት የሚል ስለሆነ እሱን አያሲዝም ነው ፖይንታችን። ሚኪ ፖይንቱን አሲዙ እንትን ሚውት አድርገውና ተራው ሲደርስ ቃሌ እመቤታችን ከፍጡራን በላይ ከፍጡራን በታች የሚለው ሌላ ቶፒክ ነው። እሱ አንዱ ጉዳያችን እንደሆነ አውቃለሁ። ግን ዘርን ባያስቀርልን የተባለው ስለ ድንግል ማርያም አይደለም የሚለው ኮንክሉዥን ስህተት ነው። ምክንያቱም አትሊስት ከሬሚናንት ኦፍ እስራኤል ውስጥ አብዛኛው ክዶ ክርስቶስን ከተቀበሉ ወደ አዲስ ኪዳን ትራንስፈር ካደረጉ የብሉይ ኪዳን ሰዎች መካከል ድንግል ማርያም ከፊቱና እንዲሁም በብስራቷ ጊዜ መልአክ ሲያበስራት የዘመረችው መዝሙር እኮ እግዚአብሔር ለአባቶቻችን ለአብርሃምና ለይስሐቅ የገባውን ቃል ኪዳን ፈጽሟልና ብላ አመስግናለች። አመስግና የተቀበለች ያመነች ብጽዕት የተባለች ድንግል ማርያም ከሪሚናንት ኦፍ ከእስራኤል ሪሚናንት መካከል ታስወጣታላችሁ እንዴ? በጭራሽ እንደ ኮሚኒቲ አናስወጣትም። ከፍጡራን በላይ የሚለውን እየተቃወምን ያለ ነው። ይሄ ጥቅስ ያንን ሊያስይዝ አይችልም። እንዲህ ብለህ ተርጉመሃል። ማርያም አይደለም ብላችሁ እኮ ስለተከራከራችሁ ነው። ኦፍ ኮርስ እነሱ ባሉበት እንትን ነው ስላልነበሩ ነው እንጂ አስቀድሞ መጀመሪያ እያወራን የነበር ነው። ቆይ አንዴ መጀመሪያ እያወራን የነበር ነው። ሐሳቡ ይሄ ነው። ቆይ ሚኪ እድል አትስጠው። ቆይ አንዴ ልጨርስ። መጀመሪያ እያወራህ የነበረው ጠይቀዋል፣ ልመልስላቸው። ሰሙ ሞዴሬተር ነው እንዴ? ሰሙ አልሾም ሞዴሬተር ቢሆንማ አታወራትም ነበር። ችግር የለውም። ወይ እድል ስጠኝና እኔ የተናገረውን መጽሐፍ መልስ አለበለዚያ መምህር ጠይቀዋል። ኢንፎርም እናደርጋቸው እንዴ? ቆይ ችግር የለውም። አንዴ አዳምጡኝማ። አንዴ ለሰሙ 3 ደቂቃ ስላልሰጠሁትኝ አንዴ 3 ደቂቃውን ልስጠውና መምህር በረከት ወደ እናንተና ወደ ቃሌ እሳቸው ይጠቅልሉልን። የሚሉ ከሆነ ስለጠየቁ መልስ መስጠት አለብን። በቃ ሚኪ ሚውት አድርገው በእናትህ ይሄን ሰው 3 ደቂቃ። ቆይ ሰሙሻ ችግር የለውም። እነሱ በረከት አዝመራው ስለጠየቁት ነው ቃሌ እየመለሰ ያለው። ችግር የለም። አሁንም እዛ ላይ ነው እና ሐሳብህን ጨርስና ቆንጆ ሐሳብ ስለተነሳ አንተም ያነሳኸው ቆንጆ ሐሳብ ነው፣ ትክክለኛ። እሳቸው ደግሞ መምህር በረከት ደግሞ ምናልባት እኛንም እነሱንም ማስታራቂ የሆነ ሐሳብ ሁለተኛ እኛ ያነሳ ነው ትክክለኛውን ፖይንት የሚያስረግጥ ነገር ነው እያቀረቡ ያሉት። እነሱም ወደ መስመሩም እየመጡ ስለሆነ ምንም የሚያጨቃጭቅ ነገር ስለማይኖር ነው። ሰሙ 3 ደቂቃ ተጠቀም ካልክ። በነገራችን ላይ ከዚህ ቀደም ስንናገረው ነበርና ምንም ኮሜንታሪ ያልጠቀሰም ቻት ጂፒቲ ሲል በጣም እያሳቀኝ ነበር እና ወንድማችን ሲጠቅስ የነበረው በጣም የሚያስቃችሁ ነገር የፕሮቴስታንት ኮሜንታሪ ሁሉ አይደለም፣ የካቶሊክ ኮሜንታሪ ነው። የካቶሊኮችን መጽሐፍ ነው። ሲቀጥል ደግሞ ቅዱስ ዮሐንስ አፈወርቅ የሚለው የፊሊፕ ሻፈን መጽሐፍ ነው። ከሱ ውጪ ምንም ትምህርት ስለሌላቸው ሂስ ፕሮቴስታንት። በነገራችን ላይ ቤኪ ቤቱን ከዚህ በኋላ ያው እንዲህ ለመመለስ አንገደድም የምትል ከሆነ ወተመር ትችላለህ፣ ስለምናቀ ነው።
በነገራችን ላይ የሉቃስ ወንጌል ምዕራፍ 1 ቁጥር 26ን እንትን ባለበት ስለ እመቤታችን ቅድስት ድንግል ማርያም ሜሪ is the uncorrupted earth form ይልና which the new Adam was formed ይላል። ምንድነው የሚላት? the uncorrupted earth ይላታል። exposition evangelicum secondum lookum በሚለው መጽሐፋቸው ላይ ሁለተኛው መጽሐፋቸው ላይ በ26ኛው እንትን ላይ ቁጥር ላይ ይሄ አምብሮስ ነው። አልሰማንም እንዲህ አይደለንም እያልክ አትጩ ስለምናቀ ነው። አሁን ክፈት ብንልህ የምታመጣው የካቶሊክ መጽሐፍ ነው። ክፈት ብንልህ የከፈትከው ድረገጽ ወይ የፕሮቴስታንት ነው ወይ የካቶሊክ ነው። ከኦርቶዶክስ ጋር ልትጨቃጨቅ የካቶሊክና እንትን ይዘህ መጣ። ኢቭን የኛን መጽሐፍ እንኳን ይዘህ አልመጣህም። ምክንያቱም አንተ ምንም መጽሐፍ የለህማ። ምንም መጽሐፍ ዕውቀት ስለሌለ ጮኸ ማለፍ ትፈልጋለህ። ቻትጂፒቲ እንዴ አንዴ ቁጭ ብሎ ወንድም እዚህ ጋር አንተን ሲላችሁ የነበረው እኮ በቻትጂፒቲ ነው። እኔ ቻትጂፒቲ እየተጠቀምኩ አይደለም፣ ግን ቁጭ ብሎ ወንድምህ የሚያወራ እሱን ነው። በጣም በሚገርም ሁኔታ የታል መጽሐፍ? የሉቃስ ወንጌል ኮሜንታሪን በጻፉበት ቅዱስ አምብሮስ the uncorrupted earth ናት እያሉ ነው እያወራው ስለ ቻትጂፒቲ ታወራለህ። መጽሐፍ እየጠቀስኩ አልጠቀሰልኝም ስትል አታፍርም? ሌላኛው ኦገስቲን የሂፖ ኦገስቲን ምን እያላት ነው? ሲቲ ኦፍ ጋድ በሚለው ስንተኛው መጽሐፋቸው ላይ 16ኛው መጽሐፋቸው ላይ ምን ይላቸዋል? God always preserve a remnant ይላል። not by their own merit but by his grace ይላል። ይሄን እንኳን መፍታት ሳትችል መጥተህ እንዲህ እንትን አትበል። እኔ ብዙ ጊዜ ስለማቀ ነው ይሆን ያንተን የዕውቀት ውስንነት መጥተህ እዚህ ጴንጤ በማስጮህ አይደለም። ያው ይጮሁልሃል ደና አድርገው እና ያለ ዕውቀት አታውራ። አንድ ልክ ዕውቀት እንዳለው ፓትሮሎጂ አልተማርክ። በአንተ ቤተ እምነት ውስጥ ፓትሮሎጂ የሚባል ትምህርት የለ። ካለ እዚሁ ሞግታለሁ ስለሌለ ማለት ነው። ይሄው መጽሐፍ እየጠቀስንልህ ሲቲ ኦፍ ጋድ በሚል መጽሐፋቸው። ሌላኛው በ12ኛው ክፍለ ዘመን የተነሱ ስለነሱ አናወራልችሁም። እዚህ ጋር ስለ ኦገስቲንና ስለ ቅዱስ አምብሮስ ስናወራ በስፋት ይናገራል። ስለማን? ስለ እመቤታችን። እነ ቅዱስ ዮሐንስ አፈወርቅ እነ ጄሮም ስለ እመቤታችን ነው የሚያወሩት። ታንክ ዩ። እሺ አሁን ለመምህር መመለስ እችላለሁ። አሁን ቆይ ቃልዬ አንድ ጊዜ ከይቅርታ ጋር ሚኪሻ አንድ ጊዜ ምናልባት ዲያቆን ያብስራ ሚኪዬ ቆይ ከይቅርታ ጋር ፌር እንድንሆን ነው። ዲያቆን ያብስራ እኛ ከመግባታችን በፊት ሁሉ የነበርን ዝም ብለን እኛ ማይክ እየከፈትነ በጣም ስላስቸገርነ ነው ዝም ያለ እንጂ እሱ ራሱ ቀድሞን የገባ ሰው ነው። ስለዚህ ቃሌ በጣም ሶሪ ይቅርታ አድርግልኝ። ምንም መልስ መስጠት የሚገባ ሰው ቢሆንም ቀጣይ ያለውን ዲያቆን ያብስራ አንድ ዚህ ሐሳቡን ይስጥና ከዛ በኋላ መምህር ያነሱትንም ሐሳብ ትቀጥላል። እንደገና ደግሞ አሁን ከትንቢተ ኢሳይያስ ትርጓሜ ውጪ ሌሎች አባቶች ደግሞ ቤተክርስቲያን አባቶች የተረጎሟቸው ሌሎች ጽሁፎች እናሳያለን። ለምን እኛ አንደኛ መጽሐፍ ቅዱስ ብቻ ብለን ማናምን ሰዎች ነን። ሁለተኛ ነገር የአባቶቻችንን የትርጓሜ መጽሐፍ ስንፈልግ በግዕዝ አለን፣ ስንፈልግ በአማርኛ አለን። የግድ ቅዱስ ዮሐንስ አፈወርቅ ወይም ደግሞ ጀሮም ወይም አውግስቲን እንዲህ ብሏል እንዲህ አላለም ብለን ማቅረብ አይጠበቅብንም። ለምን ሌሎች አባቶች ያቀረቡት ካለ እነሱ እናመጣለን። ምናልባት ቅዱስ ዮሐንስ አፈወርቅ በዚህ ነገር ላይ ትምህርቱን ያልሰጠበት ምክንያት በዛ እሱ በነበረበት ዘመን ምናልባት በዛ ትምህርት ላይ ጥያቄ አልተነስቶ ሊሆን ይችላል። ስለዚህ ጥያቄ ካልተነሳበት ላይ ያብራራው ይችላል። ያንን ታሳቢ ይደረግ። ዲያቆን ያብስራ አንድ ዜ ሚኪሻ በጣም ይቅርታ ይደረግልኝ ለዲያቆን ያብስራ። እሺ ድልዬ ለዲያቆን ያብስራ አስቀምጫለሁ። ከዛ ለአማኒ ነው የምሰጠው። አማኒን አስቀምጫለሁ። 3 ደቂቃ ወስዶ መናገር የሚፈልጋቸው ፖይንቶች ካሉ ሚኪዬ ግን እንዳካሄድ አንድ ነገር ልበልህ፣ ይቅርታ አድርግልኝና ቤቱ አካሄዱ እንዲስተካከል ነው። ጀስት እነሱ የኛን መጽሐፍ ሊያብራሩልን ነው ሊጠይቁን ነው። አንድ ይሄ አካሄዱ ነው። ሁለተኛ የሚያብራሩ ከሆነ ወይም ፔር እየተከሆነ ደቂቃ ተሰጥቶ መወያየት እንችላለን። ምክንያቱም አሁን እነሱ ሚኪዬ የመጣንበት ፖይንት ስላልነበርክ ከመጀመሪያችን ስላልነበርክ የመጣንበት ፖይንት ይሄ ነው። እኛ የመጣንበት ፖይንት ምንድነው? የእመቤታችን የቅድስት ድንግል ማርያምን ከፍጥረት ሁሉ ትበልጣለች የሚል ሐሳብ አነሳን። እዛ ሐሳብ ላይ የትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ ያለው ሐሳብ ተነስቷል። ሚኪዬ ይሄ አሁን ሲነሳ አንድ የቤተ ክርስቲያን አባት ብሎ ሲናገር የነበረው ለእመብርሃን አንድ ሰው አልጠቀሰም ብሎ አሁን ላይ እኛ ልክ ስናመጣለት ለክርስቶስ ቀጥታ ተጠቅሷል አለ። እንዴ
ክርስቶስ ያለ ድንግል ማርያም ስግው ቃል ክርስቶስ ተብሎ ነበር እንዴ? እሱ ላይ እኮ እንድትወያዩ አሁን ልጁ ምን አለ መሰለህ ሚኪ በፕላኑ መሰረት ይሄድ። እሺ ዲያቆን ያብስራ ያወራና ከዛ ወደ አማን ይኬድ። ሚኪ ቆይ አካሄዱ ነው። እኛ አሁን የለም ብሎ ስናመጣለት እኔ ቃሌን ስለማውቀው ነው። ረጅም ጊዜ ቲልት ያደርጋል፣ ወደ ኢሚዲየትሊ ሽፍት አደረገ። እኔም ሲይዘው የነበረው መጽሐፍ የለም ልክ መጽሐፉን ስንጠቅስ ቲልት አደረገ። መምህር በረከት ሲናገሩ ሐሳቡን ነው ኢሚዲየትሊ የቀየረው። ለድንግል ማርያም ለክርስቶስ ተጠቅሶ ሲዲው እስከ ክርስቶስ ነው። ይሄ ሲድ መጽሐፍ ተጠቅሶ ጂፒቲ ነው የጠቀስከው። ምንድነው መሰላችሁ አንዴ እኔ አካሄዱን ነው በነገራችን ላይ ከዚህ በኋላ ቃሌ ሚውት እንደ ሞክ ሊያደርግ የሚፈልግ ምንትን የሚል ከሆነ እኔ ላውራ። እኔ ቤት ሚኪ አም ሶሪ ሞክ እያደረገን ነውና አይደለ እውቀት ከሌለ እኔ ጥያቄውን ጉዳዩን ወደ ሁለት ጉዳዮች ብቻ አውርጄ በዛ ላይ እንነጋገር። እኔ ግን በጣም ድብልቅልቅ ያለ ነገር ይመስለኛል። እሺ ሰጥቶታለሁኝ። ግን እኔ የምፈልገው ምንድን ነው እኔ በምመራው መንገድ ብቻ ማንም ሰው እንዲሄድልኝ ነው የምፈልገው። እኔ በምፈልገው መንገድ እኔ በሰጧችሁ ደቂቃና እኔ ባልኩት መልኩ ካልሄድን እየተረበሸብን ይሄዳልና ሶሪ መምህር ሁላችሁም እዚህ ላይ ያላችሁ ሰላም ይያላችሁ። አማን ተወስድና 3 ደቂቃ መጠቀም ከፈለክ አማን 3 ደቂቃ ትጠቀማለህ። ዲያቆን ያብስራ ይውሰዱና ይናገሩ። እሺ እኔ እንትኖችን መምህር በረከት እንዲሁም መምህር ድልበድል ነጥቦችን ለማንሳት ነው እንጂ እየተናገራችሁት ያላችሁት ነገር ላይ እንትን ለመጨመር አይደለም። ግን ምን መሰላችሁ ዋናው ፖይንት የነበረው እሷን ለማንሳት ነው። ገና ፕሮግራሙ ሲጀመር ጀምረን እንነቃለን ሁሉም አሉ ስለመቤታችን ስለ ቅድስት ድንግል ማርያም ከፍጡራን በላይ ከፈጣሪ በታች ናት የሚለው ቃል ተነስቶ ስናወራ እኔ ሚኪም ስነግር ነበር መጀመሪያ ላይ ከፍጡራን በላይና በታች የሚለውን ቃል እንፍታ እያልኩኝ ነበር። በመሃል ላይ እዚች ትርጉም ይምጣ ተብሎ አሁን እስከዚህ ሰዓት ከ3 ሰዓት ጀምር አሁን እስከዚህ ሰዓት ደረሰ። ያቺ የመጀመሪያው ሚኒንግ ሳትፈታ ማለት ነውና አሁንም ቢሆን ቅድም መምህር በረከት አዝመራው ጥሩ ጥያቄ ጠይቀዋል። እዛ ላይ ተንተርሰን ይሄን ጉዳይ ዘግተን ይሄን ግን ያነሳንበት ዋናውን ፖይንት መምህር ድልበድልም መምህር በረከትም እንድትይዙልኝ የምፈልገው ነገር ድንግል ማርያም ከፍጡራን በላይ ከፈጣሪ በታች የምትባልበትን እያወራን ነበር የነበረውና ምንድነው በላይና በታች የሚለው ላይ ራሱ መግባባትና መስማማት አልቻለም። ጥያቄ ስንጠይቅ ይሄን ማውራት አንፈልግም ተብሎ ነው ወደ ትንቢተ ኢሳይያስ ተገብቶ እየተወራ ያለውና እዚህ ጋር ትኩረት ሰጣቸው መምህር በረከት የጠየቁት ጥያቄ ጥሩ ስለሆነ እዛ ላይ ሰርክል ብናደርግ ለማለት ነው። አመሰግናለሁ። እሺ ዲያቆን አብስራ እናመሰግናለን። ምናልባት ወደ አማኒ ከመምጣት በፊት አማኒ ቃሌ ለታችሁ ናችሁ ፕሮቴስታንት ውስጥ ያላችሁት በረከት መምህር በረከት ያሉት ላይ እሱ ላይ ምን ግባባ ከሆነ ወሬለቹ ጉዳዮች ላይ በደንብ ደቂቃ ወስደን መነጋገር እንችላለን ብዬ አስባለሁ። እናንተንም ሺፍት ስላደረጋችሁት አንድ ቅድም ቃልዬ ስጠይቅ የነበረው ክብር ለእግዚአብሔር ብቻ ነው ለድንግል ማርያም ክብር አይገባትም የሚል አቋም ይዘህ እየተከራከርከ ስለነበረ እቺ ክብር ለእግዚአብሔር ብቻ የሚለው መጨረሻ ላይ አፍርሰዋል ብዬ እዛ ላይ የተነጋገርናቸው ፖይንቶች ነበሩና ወደዛኛው ሐሳብም ሺፍት እናደርጋለን። ዋናው ነገር ምናልባት እዚህ ላይ የምትናገሩት ነገር ካለ ምናልባት መምህር በረከትም የሚያስኬዱት ነገር ካለ ይንገሩኝና አክሴፕት ላድርጎት ላስኪደው። ያ መምህር ያነሱት ሐሳብ ላይ አንዱ ሐሳቡ ምንድነው እመቤታችን እግዚአብሔር ዘርን ባያስቀርላችሁ ካለው ኢሳይያስ የእስራኤል ቁጥር እንደ ባህር አሸዋ ቢሆን ቅሬታው ግን ይድናል ተብሎ የተነገረው ትንቢት ፍጻሜ ከእስራኤል መካከል ክርስቶስን አምነው የተከተሉ ለክርስቶስ መምጣት መንገድ የሆኑ እነሱን ሁሉ የሚያጠቃልል ትርጓሜ እንደሆነ የሚያጣላ አይመስለኝም። ይሄንን የሚክድ ሰው ያለ አይመስለኝም። እኔ ማለት ሬሜናንትስ ፕሉራል ናቸው፣ ብዙ ሰዎች ናቸው እንጂ አንድ ሰው አይደለም። አልቲሜትሊ መጨረሻ ላይ ፍጻሜው ክርስቶስ ነው። ግን እመቤታችን ቲፒካል ሬሜናንት ነች ከእስራኤል መካከል ክርስቶስን ለማስገኘት የእመቤታችንን ያህል ያደረገ ክርስቶስን ወልዶ የሰጠ የለም። ከሬሜናንት መካከል ቲፒካሊ የምንጠቅሳት ነች እና ይህንን የማይቃወም ከሆነ አንድ ሰው አይ ኢሳይያስ የተናገረው ትንቢት ስለ ድንግል ማርያም አይደለም ብሎ አቋም ይዞ መከራከር እኔ አይደለም ኮሜንታሪ ምናምን የአባቶች ምናምን መጥቀስ ሳይሆን ከራሱ ከጳውሎስ ከቴክስቱ ጋር ክሊር ከሆነው ቴክስት ጋር እንጋጫለን። ጳውሎስ ሪሚናንት አስቀርቶልናል ብሏል። እግዚአብሔር ከእስራኤል
ከነዚያ ሪሚናንት መካከል ድንግል ማርያም መሆኗ ደግሞ ግልጽ ነው፣ በታሪክ ማለት ነው። ብቸኛዋ ሪሚናንት ነች እሷ ነች ድንግል ማርያም ነች ብሎ የተረጎመ ካለ አያስኬድም። ምክንያቱም ሐዋርያትም ሪሚናንት ናቸው፣ ክርስቶስን የተቀበሉ ከዛ በኋላ ከአይሁድ መካከል እኮ የመጀመሪያው ቤተክርስቲያን ከነሱ ያመኑ ሰዎች ነው ወደ አሕዛብ የመጡት ማለት ነው። ስለዚህ ድንግል ማርያም ብቻ ነች ሪሚናንት ካል ከጳውሎስም ትምህርት ጋር ከአበውም ትርጓሜ ጋር አይሄድም። የኛ ትርጓሜ ቅድም ድል በድል ሲያቀርበው የነበረው ትርጓሜም እኮ ከብሉይ ኪዳን ጀምሮ ለዚህ ኮንትሪቢዩት ያደረጉ አካላት ሁሉ ሲጠቅስ ነበረ። ስለዚህ የኛም ማስተምረው ድንግል ማርያም ነች። በቃ ዘርን ባያስቀርን የተባለው ስለሷ ብቻ ነው የሚል ትርጓሜ የለንም። ብቻ የሚል ከሌለ ድንግል ማርያምን መቼም ኤክስክሉድ አትደረግም። ከዚያ ውስጥ ምንድነው የሚያከራክረው ጉዳይ ነው የኔ ጥያቄ። ቴንክ ዩ። አሁን የኔና የአማኒ ተራ ነው የሚሆነው። ሚኪ ለአማኒ የአማኒን እድል መውሰድ ከፈለክ መውሰድ ይችላል። አፖሎጂያ ሁሉም ስለወሩ ሁለታችንም ብናወራም ችግር የለውም። አንተንም በላቸው ለመምህር በረከት አንዴ ለመምህር በረከት ከመቀጠላቸው በፊት እሳቸው ላነሱት አንተንም በላቸው መምህር በረከት መጀመሪያ ሲናገሩ የነበሩት እነሱ ሌላ ነገር አለ። በፍጹም ኢሳይያስ 1:9 በድንግል ማርያም አይስጥም አንድ የቤተ ክርስቲያን አባት ሰምቻለሁ። እንደሱ ሰምቻለሁ። ለዚያ ነው የጠየኳቸው። አሁን እኮ እየጠየኳቸው አሁን ደግሞ ሀሳባቸውን እያጠፉ ነው እና ሀሳባቸውን ሲያጥፉ በጣም እሺ ጋይስ ሚኪ እኔና አማኒ የሆነ ደቂቃ ይሰጣል። በጣም አማኒ እኔ ጋር ነው አይ ቲንክ የኔ ተራ ነው እና ኮሻኮሻለ እሺ አይ እንትን ማለት ነው የመምህር አዝመራው ያሉት ነው እሱ ላይ እሺ ቴንክ ዩ አሳጥሬ ለማውራት ሞክራለሁና መምህር ቤኪ ያነሱት ሀሳብ ዳትማች የሚያጋጨን አይደለም። ሬመናንትስ የሚለው በብዙ ቁጥር ነው የተቀመጠው። ይሄ እንደ ማርያምን እዛ ውስጥ አስገብተን መፍታት አንችልም ወይ? ስፔሲፊክ ለእስራኤል ሕዝብ ከዛ በኋላ ደግሞ በኋለኛው ዘመን በክርስቶስ ለሚያምኑት አድርገን ከፈታን ማርያም እስራኤላዊ አይደለችም ወይ የሚለው ያስኬዳል። ችግር የለብንም። ቅድም መምህር በረከት ጋር አሁን የምንጣላው ወይም ሰሙ እዚህ ጋር ሀሳባቸውን ቀይረዋል እያለ ነበር። ምንም የቀየርነው ነገር የለም። ስፔሲፊክ ተደርጎ ይሄ ክፍል አዘ ፕራይመሪ ትርጉም ኢቨን አዘ ሰከንደሪ ትርጉም አሁን መምህር በረከትን የምንጠይቀው ዩኒክ በሆነ ወይ ለማርያም መሰጠት ይችላል፣ ዩኒክ ሪሚናንሲው ለማርያም መሰጠት ይችላል የሚለውን ኢሳይያስ ላይ ቆሞ መምህር በረከት ዩኒክ ሪሚናንት ናት የሚል አይነት ኢንተርፕሪቴሽን የሰጠ ካለ ማስረጃ ቢያመጡልን። ኢቨን ዩኒክ ሪሚናንት ናት ብለንም አናምንም ነው። ያ ክፍል እንደዛ ይተረጎማል ብለን አናምንም። ስለዚህ ከእናንተ ጋር የተስማማነው ነገር የለም። ዩኒክ ሪሚናንት ብለን አይደለም የምንወስደው። ጀነራሊ ግን ማርያም በእስራኤል ውስጥ ስለሆነች በይሁዳ ነገድ ስለምትመጣ በኋለኛው በክርስቶስ በመሲሁ ያመነች ስለሆነች እያልን የምናስገባ ከሆነ እናስገባለን፣ አያሳስብም። እዛ ውስጥ ዮሴፍን እናስገባለን፣ ደቀ መዛሙርቱን እናስገባለን፣ እነ መግደላዊት ማርያም እናስገባለን፣ ሌሎችም በሙሉ ስለምናስገባ አያሳስብም። ከዛ የተለየ ትርጉም ስላልሆነ ግን ዩኒክ ሪሚናንሲ ከሆነ ሸዋስ ዩኒክ ሪሚናንት ናት ይለያል። እዚህ ክፍል ላይ ለእሷ እንደዚህ ይተረጉማል የሚል ካለ ብታሳዩን ጥሩ ነው። ሌላው ቅድም ሰሙ ከቻት ጂፒቲ ሰብስቦ ካመጣቸው ሪፈራንሶች መካከል እንደው ኮሜንተሪ ያለው አንድ ነው ያገኘሁትና ያገኘሁትን ኮሜንተሪ የሚያወራው አሁንም ሬመናንቱ እስራኤል ነው ዳን ፊውቸር አድርጎ ሲያወራ በዘመናቱ ይደገማል። ለማን ነው ይላል? ለደቀ መዛሙርቱ ነው የሚለው። ኦኬ የጀሮምን ማለት ነው። እና አሳየ መሀል አትግባ ሰሙ አትግባ መሀል በቃ አትግባ መሀል ላይ በቃ ልመድ ይሄንን አትግባ ያ እናወራለን። ደቂቃ አለና እዚህ ቁጭ ብለን ባክ ኤንድ ፎርስ እያወራን እንሄዳለን። እናወራለን። ደቂቃ ተጠቀም አማን እኔ ልጠቀም መሀል ላይ እንዳይገባብኝ። ሌላኛው ምንድን ነው የጠቀስከው? ዲፕሲክን ነው። ዲፕሲክ ቻት ጂፒቲ ነው። ዲፕሲክን ወደዋለሁ እኔ። ቻይናው ነው ቻት ጂፒቲን አስንቋል የተባለው። ሌላ ጊዜ ቻት ጂፒቲ ስትጠቀሙ ምዕመናን እዚህ መካከልም ያላችሁ ምናልባት እንትኑን ብቻ ውሰዱ፣ አይዲያውን ብቻ ከቻት ጂፒቲ ውሰዱና ዋናው ሶርስ ላይ ሄዱ። አለዛ እንደሰሙ ማኑ ትነካላችሁ እዚህ። ምክንያቱም መጽሐፉን ኤግዛክትሊ ሄዳችሁ ስታዩ የምታገኙት ሌላ ነገር ሊሆን ስለሚችል
አሁን ቅዱስ ኦግስቲንን ቻፕተሩ ራሱ አወዛግቦ ነው የጠቀሰው። እኔ እዚህ እየተከታተልኩ ነበር፣ ቼክ እያደረኩ ነበረ የነበረው ማለት ነው። ስለዚህ ሰሙ ዘርዝሮ ያመጣቸው ያው የጠየቀውን ጥያቄ ሊመስል የሚችል ነገር ቻትጂፒቲ ይዘረዝርላቸዋል። ኤግዛክት ሪፈረንሱን ግን ሊያመጣላቸው አይችልም። እና ሰሙ ወንድሜ እንደው ቴዎሎጂ ስኩል ሆኖ ቢሆን ኖሮ አሁን ያመጣው ሪፈረንስ አካሄድ ኤፍ ነው የምታገኝበት። መምህሩ በደንብ አጣርቶ ሄዶ መጽሐፉን ቢያገኝ ኤፍ ነው የሚሰጥ ነው። እንደዚህ አይነት አካሄድ አይሄድም። ዋናውን ዶክመንት አውጣና አሳየን። ታንክ ዩ። እናመሰግናለን። እሺ አማን፣ አሁን ትንሽ ላውራ ተጠቅመሃል። ምናልባት አሁን አካሄዳችን እንዴት ይሁን የሚለውን ነገር ማስቀመጥ ያለብን ይመስለኛል። ቃልዬ ርዕሱን ይሄንን እናድርገው ወይንስ እመቤታችን ከፍጥረታት ሁሉ ትለያለች በዚህ ፖይንት ላይ? ምክንያቱም እዚህኛው ላይ የተቀመጠውን ፖይንት ሁለታችንን መልኩ አይተናል። ሁሉም ሰው እዚህ ስር ያለው ሰው መውሰድ ያለበትን እንዲወስድ ማድረግ ብንችልና ወደ ዋናው ጉዳያችን መግባት ብንችል መልካም ነው ብዬ አስባለሁ። ምን ታስባላችሁ? አሪፍ ሀሳብ ነው። መምህር በረከት እያነሱ የነበረው ነገር ስለነበረ ሚኪ ከእሳቸው ጋር ማውራት ደስ ስለሚለኝም ይሆናል፣ ግን ትንሽ ነገር ብል ከመምህር በረከት ጋር ደስ ይለኛል። አሁን አማኒም ብሎታል፣ ግን አንተ ከኛ ጋር ነው የምጨርሰው። ሚኪ አንድ ነገር አቅጣጫ እናስቀምጥ። አቅጣጫ ላይ ነው ሰው የምትመርጥበት ሳይሆን አቅጣጫ የሚቀመጥበት አቅጣጫ እናስቀምጥ። እሺ እንዴት እናድርግ የሚለው ላይ አቅጣጫ ላይ ነው ወደ ሰው መርጠህ እንትንም የምትወያይበት የለም። እሱ እኮ ያለው እኮ ከመምህር በረከት ጋር በዚህ ጉዳይ እናውቃለን። የምንፈልገው መምህር በረከት እያለ እንዳለ ስለገባ አቅጣጫ ላይ ነው የሚለውን ብቻ እሱ ላይ ሰጠኝ። አቅጣጫ ላይ ነው። በቃ አቅጣጫ ሲወራ ሰው እንዲመርጡ አይደለም። ማንም እዚህ ያለው ኦርቶዶክስ አወራቸዋል። በነገራችን ላይ እየተነሳ ያለው አሁን እኛ መረጃ አለን እያሉ ነው። መረጃ አለን እያሉ ነው። መረጃው አይልም እነሱ የሚሉትን እያሉን ስለሆነ ሚኪ ለሁለቱም ደቂቃ ተሰጥና ሴንት ኦገስቲንም ቅዱስ አምብሮስንም ጄሮምም መጻፋቸውን እዚህ ጋር ይገልጡልንና ገልጠውልን አይተናል፣ ውሸት ነው ከዚህ ነው እያሉ ነው አይደለ? በሉ ይክፈቱልንና ያሳዩን። እዚህ ውስጥ ያለ ኦርቶዶክስ ውሸት ነው ያሉ፣ ውሸት ከሆነ ዛሬ እዚህኛ እንቀጣለን። ይክፈቱልን። ይሄን እድል ስጣቸው። እንደ አቅጣጫ ነው። ምክንያቱም እነሱ ካቀረቡ በኋላ ይሄ ዋሽተዋል እያሉ አይደለ? እንትን እየዋሹ ነው ያሉት። እስኪ ማን እንደዋሸው መጽሐፍ ገልጠናል፣ መጽሐፍ ይዘናል፣ አይተናል እያለ ነው አይደለ? እድል ስጣቸው። ከዛ በኋላ ወደኛ ይምጣ፣ የኛን ውሸት ያሳዩ። እኛ መጽሐፎቹን እንነግራቸዋለን። ሚዛን መጽሐፉ ላይ እንትን ይበሉ። ጨርሰናል። ዋሽተዋል ያለ የለም። ሰሙ ዋሽተዋል እንጂ ዋሽተዋል ያለ የለም። ኦኬ፣ ስለሌሎች አልተወራም። በል አሳየን። በቃ ሚኪ የምንጠይቀው ይሄን ስለሆነ ነው። አሳይ በሏቸው። መረጃ ሚኪ ዋሽቱን አሳየን እያለ ነው። በትልቁ ላርገ ሚኪ ይሰማል። ሁለቱን ሚኪ ይሰማል። ችግር የለም ወይ ቃሌ ጉድ። እሺ የመጀመሪያው እኮ የዋሸው ነገር ምን መሰለ? እኔ ዋሽቷል ልምለው ማለት ነው። ሌላ ወሬ አይደለም። መጽሐፎቹን ተግባሽ እሱ አውርቷል። አንዴ ወሬ አንፈልግም። መረጃ ሚኪ መረጃ ይናገር እንጂ ሚኪ መረጃ ይስጡን። እኛ እየጠየቅን ያለ ነው መረጃ። ዋትስአፕ ሰጥተዋል። አሁን መረጃ የጠየቀው ሐሳብ ላይ ይናገርና ከዛ መረጃው እንዲሰጥና ሚኪ ሐሳቡ ላይ አይደለም የለም ሙሉ የጠቀሳቸው የለም መጽሐፎቹ ውሸት ነው ብለዋል። ሁለቱም ከእንዲህ ያመጣው እያሉ ነውና እኔ ደግሞ ላውራ እሱ ራሱ እኛ ስናወራ ይሄን ሶርስ እየተጠቀሙ እንደሆነ እያሳዩን ስለሆነ ይምጡና መጽሐፉ እጃችን ላይ ያለ ይሄው ተሳስቷል እያሉ ሞክስ ያደርጉ ነበር አይደል? አማን ሻሎምንም አውጣው፣ ይሄ አማን የሚብንተ ይሄ ማን ነው ቃል የሚሉትንም አውጡትና አሁን የያዙትን ገለጥን ውሸት ነው ያሉትን ያሳዩን በመረጃ። አያችሁ፣ በመረጃ ስንይዛቸው ሌላ ወሬ እኔ ደግሞ ላውራ ያወሩ አይደለም እድል ምን ሰጣቸው። በቃ ኢትስ ኢናፍ አሊ አውራሽ በጌታ ስም። እሺ ሚኪ፣ እሺ በዋናነት የሌለ ነገር ከየት ነው የሚመጣው? ራሱ እንትን የኢሳያስ ወንጌል ማብራሪያ እየተባባልን ያለ ነው። ይሄንን አሁንም እሺ በል መጽሐፉ ይዘናል። አንድ ጊዜ ረጋ በል፣ ሐሳቤን ልግለጥ እንዴ። ቆይ ሐሳብን የምንገልጥበት ጨርሰናል። እንደው ለመጨረሻ ጊዜ ልጠይቅ። ታውቃለህ እኔ ጭቅጭቅ አልወድም። ወይ ከመምህር ጋር አውራ ወይ ደግሞ ለአንተ ሐሳብ ልስጥ። እንደዚህ ነው። እኔ መጽሐፉን እነግርሃለሁ። መጽሐፉን እኔን አዳምጡኝ አንዴ። ሰሙ ደቂቃ ሰጥቶን ማያስወራን ከሆነ ከዚህ ቤት ለቀን ወጥተን የቤታችን መረጃ ስትጠየቅ ሮጠህ ትወጣለህ።
እሺ የመጨረሻ እድል ነው መሞከረው። አሁን ካንተ ጋርና ከመምህር ጋር አውራ። እኔ አዳምጡኝ አንዴ፣ ከመግባታችሁ በፊት አንዴ አዳምጡኝ። ምናልባት አሁን ሰሙ ያቀረበው ነገር አለ። መረጃው እኔ በተናገርኩት ላይ ትክክል አይደለህም ያለ ዋሽታችኋል ያላችሁበት ላይ እኔ ያሉትን ሰዎች ጠቅሶልህ እነዚህን ብለዋል፣ እንደዚህ ብለዋል፣ ለድንግል ማርያም ተናግረዋል። አይ አልተናገሩም እነዚህ ሰዎች፣ አንተ ያመጣሃቸው መረጃ የራስህን መረጃ የውሸት መረጃ ነው እንጂ ያመጣኸው ትክክለኛው መረጃ አላመጣህም ብላችሁኛል። በጣም ጥሩ። ስለዚህ እሺ ትክክለኛውን መረጃ እኔ የተሳሳትኩበትን መረጃ በመረጃ ትክክል ስላለመሆኔ አረጋግጡልኝ ነው እያለ ያለው ቃልሻ። ያንን ማረጋገጥ ትችላላችሁ ወይስ አትችሉም? በደንብ መጽሐፉ ላይ እንዲህ ነገር የለም እያሉ ነው። ኧረ መሀል ለምንድን ነው የሚገባው? ለምንድን ነው የሚገባው? ሚኪ ለምን ሚውት አታደርገውም? ሚኪ እኛ ማውራት እየቻለን አይደለም። ስለዚህ አንዴ ሚውት ያርግ። አዎ ቃሌ ምንድነው? ይኸው በትልቁ አድርጌሃለሁ። ክፈተውና እሱ ያቀረበው ላይ መረጃው ትክክል አይደለም የሚለውን መረጃውን አሳየን፣ እያሳየከን እንትን እንላለን ማለት ነው። ተናገር፣ ችግር የለውም። ቀጥል። መልካም። እሺ ከመጀመሪያ ጀምሮ እያልን ያለ ነው ይሄንን ነው። ሰሙ ከቻት ጂፒቲ ይዞ የመጣው የኢሳያስ ማብራሪያ የኢሳያስ 1:9 ማብራሪያ እስከሆነ ድረስ ከቻት ጂፒቲ ነው ያመጣው። ኦኬ። ስለዚህ አሁን እሱ እኔ ራሱ ነው ከፍቶ ማሳየት ያለበት። ግን ደግሞ ይሄው እኔ አሁን ፒሲ አጠገብ ተቀምጫለሁ። ለምሳሌ ኤክስፖዚሽን ኦፍ ክርስቲያን ፌዝን ደጋግሞ ሲጠቅስ ነበር። ኢሳያስ 1:9ን ጠቅሶ ኤክስፖዚሽን ኦፍ ክርስቲያን ፌዝ ላይ አምብሮስ የተናገረው ነገር ካለ ያሳየን። ይሄው እኔ የትኛው ሴክሽን ላይ እንደሆነ አውጣለታለሁ እዚህ ካለበለዛ ግን እኮ ይንገረን የትኛው ፓርት ላይ ነው? ይንገረን የትኛው ፓርት ላይ ነው? ቻትጂፒቲ ነው እድሉን ልስጠኝ። አንተ ከሌላ መጽሐፍትም ቢሆን ከሌላ ዌብሳይትም ቢሆን አምጥተክ በማስረጃ የሱ ትክክል ስራ ለመሆኑ አሳየን እኮ። እሺ ይንገረን። ይሄው እዚህ ጋር አረባ ከባክህ እንደው በጌታ ኧረ ሰሙ ፖለቲካ አትስራ። ሚውት አይ ወደ ጉዳዩ ለምንድን ነው የሚደረገው? መጽሐፉ ላይ ሳይሆን ጉዳዮች ላይ ሲጀምር ያወራው ነገር የለም። ምን አለ መሰላችሁ? ቆይ አንዴ መምህርዬ፣ ምን አለ መሰላችሁ? እኛ ስናቀርብ ቅዱስ አምብሮስ ስለእመቤታችን በተናገረው ክፍሉ ላይ የሉቃስ ወንጌልን ምዕራፍ 1 ቁጥር 26ን በተረጎመበት ክፍል ላይ ስለ እመቤታችን አንኮረፕትድ እርዝ ብሎ ሜንሽን ያደርጋታል። ይህ ደግሞ ቀጥታ ቲፖሎጂካሊ ለድንግል ማርያም ነው እያልኩ ቅድም ሳብራራ ነበር። እዚህ ክፍል ላይ ሲጀመር አሉ ኮመንተሪ እንዲሚል የለም አሉ። ኦኬ መጽሐፉን ይጥቀስ ሲል መጽሐፉን እኔ ከመጀመሪያ መጽሐፍ ስጠቅስ ነበረ። ሁለተኛ ይሄ የቅዱስ አምብሮስን ነው እየጠቀስኩላቸው የነበረው። መጽሐፉ ላይ አለ አማን ገባና እንዲህ ሚል ነገር የለም ሸውዶታል ቻትጂፒቲ ነው አለ። ኦኬ እኔን ከሸወደኝ መጽሐፉን ይሄው ከፍቼው ሳየው አለ መጽሐፉ ላይ እንዲህ ሚል ነገር የለም ነው ያለኝ። ኦኬ መጽሐፉን ከፍቶታል አይደለ? ይሄው ህዝብን ያሳይ፣ እኛ የቱ ጋር እንዳለ እንንገረው፣ ከዚያም በኋላ ይሄው ያዋርደን። እሺ መጽሐፉን ሚኪ ኢሳያስ 1:9 አምብሮስ ኢሳያስ 1:9ን የቱ ጋር እንደሆነ ያብራራው ይገረን። ይሄው ላውጣልህ። ይቅርታ። አይ እንደዚህ ጭቅጭቅ ከሆነ ሁላችንም እንወጣለን። ጋይስ በጉዳዮች እንነጋገር ከተባለ ሚውት እየተደረኩ ነው። ሚውት አታርጉኝ። ማስረጃዎች ከሆነ ሰሙ ማውጣና አሳይ። ጊዜ እንስጣችሁላችሁ። አሁን ግን እኔ ቃሌና አማን ኢሳያስ 1 ስለ ድንግል ማርያም አይደለም ብላችሁ ፍላትሊ መናገራችሁ ስህተት ነው። ቲፒካሊ ለሷ ብቻ አይተረጎምም አይደለም ያላችሁት። እንደሱ ከሆነ ያነጋግራል። ቅድም የተባለው መመላለስ እንችላለን። ስለ ድንግል ማርያም አይደለም ብሎ መናገር ግን ስህተት ነው። እሱን አስተካክሉ። በጣም ጥሩ። እንደዚህ እናደርጋለን። አሁን እኔ ላውራ። ቆይ እንደዛ ያስወራችሁን አይደለም ባይዘው ቃልዬ ልሰጥህ ነው እኮ በማርያም እኔ በጣም እኮ ቻሌንጁን ራሴ እየተቋቋምኩት ነው አይደል ያለሁት በሁለታችሁም ወገን ያለው። አሁን ሰሙ መጽሐፉን አንዴ እንዲያሳዩ ከፈለክ አሁን አንዴ ደግመህ መጽሐፉን አሳየን፣ ግለጠው። ከዛ በኋላ የተሳሳተ ያልከውን ቃል እየተገልጠዋል። አለቀ በቃ ጨረሰ።
በዚህ እንዘጋዋለን። እግዚአብሔር ያክብርልን። እስቲ አንተ ጥያቄ ከመለሰ እስቲ እንስማ። መጽሐፉን ግለጥና ንገረን። አንተ የነገርከውን የሚናገር መጽሐፍ ገልጣ አሳየንና ውሸት መሆኑን ደግሞ እኛ እናሳያለን። እስቲ አሁን ሰሙሻ በቃ ግለጠውና ነገራችን ላይ ሚኪ ቅድም ስላወጣው መጽሐፍ ነው አይደል? ወይ በጣም ክሊርሊ ስቴት እንድናደርግላችሁ በጣም ክሊርሊ ስቴት ልናደርግላችሁ ነው። ምንድነው ቅድም ሲቲ ኦፍ ጋድ መጽሐፍ ጥቀጥቀስ አሉን። ሲቲ ኦፍ ጋድ የሚለው ቡክ 16 ላይ God always preserve a remnant not by their own merit ካለ በኋላ but by his grace የሚለው ይሄ ቀጥታ ቲፖሎጂካሊ ከኢሳይያስ 1:9 ጋር ይገናኛል። አባቶቻችን ይሄን ከኢሳይያስ 1:9 ጋር ያርገው ይፈቱታል። ምክንያቱም God always preserve a remnant ነው። ሩሚነንቷ ቅድስት ድንግል ማርያም እያለን ነው። መምህር በረከትም ሲናገሩ የነበረው ይሄንን ነው። ከዚያ በኋላ ያኛው ያነበብክ የነበረውን አሳያቸው ሰሙ። ከዛ እሱ ደግሞ ትክክል አይደለም ብሎ ያምጣ ይሻላል። ይሁን አሳያችሁ እና መጽሐፉን አሳያን። ከዛ ስህተት ነው ብለን እኛ እኔ መጽሐፉን ቆይ አሁን አማን እናሳያለን። አንተ መጽሐፉ ስህተት ነው ስትል ታመጣለናለ። በቃ ምንም ክርክር እኮ አያስፈልገውም። ካሌለን የለንም ይላሉ ማለት ነው። እንጨርስ እንዘጋለን ማለት ነው። መጽሐፉ አለኝ ውሸት ነው እያለ ሲቀባጥር ስለነበረ ነው። ይሄው እሺ፣ አሁን አንተ አሳየን። አይታይም። መጽሐፉን አውጣ። ቀጥ አድርጋ አሳየን። ይሄው አይታይም። በጎን ነው ያደረገው። አዎ፣ አይ ኖርማሊ እንዲህ እንትን ስለሚረዝምብኝ ነው። በደንብ እንዲታያችሁ ነው። ለስክሪን እንዴት ብለን እንየው? እንደዚህ በጎን ታራኩኝ እንትን ካሜራ አይታየም ጽሁፉ። እሺ፣ ጽሁፉ አይታየም። አነበባችሁት? God always preserve remnant not bear their own merit but by his grace city of God። ይሄው ቡክ 16 ቻት ጂፒቲ ነው ይሄ። ሲቲ ኦፍ ጋድ አይደለም፣ ቻት ጂፒቲ ነው ይሄ። ወዳጄ መጽሐፉን ክፈት። ይሄ ልጅ የሚውት ታደርገው አለ ሚኪ። ይሄ ልጅ እንደ ጨዋም ስለማያወራ በነገራችን ላይ መጽሐፉን አለን ሸውዶታል እንትን እያለ ነው አይደለ? ይሄው አሁን አንተ መጽሐፉ እጃችን ላይ ነው አይደል ያለው? እጃችን ላይ ያለ ሸውዶታል እያላችሁ ቀለም ስትያዙ አንተ አንድ ሲጀመር የምትጠቀሙት እናንተ ስለሆናችሁ ነው ቻትጂፒቲ እና አንድ በቃል ይሄው አይልም። እንደውም የአማንን ቃል በቃል አማን ወጣ። አያችሁ ኢስፖለት እሺ፣ እኔ ጋር ብቻ ነው የተቋረጣችሁት ጋይስ? እሺ፣ ምንድነው አሁን ያቀረበው ላይ አንተ ምንድነው ያንተ አርጊው የምታቀርበው ነገር ምንድነው? ቻት ጂፒቲ ነው ያወጣው፣ መጽሐፉን አይደለም ያወጣው፣ ቻት ጂፒቲ ነው ያወጣው። አንተ ደግሞ መጽሐፍ አውጣ ሲባል እሺ ቃልሻ እኮ እኔ መጽሐፉን አወጣለታለሁ። መጽሐፉን እያወጣሁኝ ነው ባይለኝም እኔ እያወጣሁ። አንዴ ስማኝ ቆይ፣ ይኸው መጽሐፉን ገለጥ። አንዴ ስማኝ፣ መጽሐፉ እጃችን ላይ ነው ብለሃል። ሌላ ፈዘር ነገር ስማኝ። እሺ ቆይ አንዴ ስማኝ። ቆይ ሚኪ ካንተ ጋር ነው የማወራው ወንድሜ። አውራ ቃል። እሺ ጥሩ። እሺ እያወጣ ያለው መጽሐፍ ሲቲ ኦፍ ጋድ የሴንት ኦገስቲን ሲቲ ኦፍ ጋድ አይደለም። ሰው ማስረጃ አውጣ ሲባል ቻት ጂፒቲ ካወጣና መጽሐፉ እጁ ላይ ከሌለ ማውራት ራሱ የለበትም። ኦኬ፣ እኔ እኮ እዚህ ጋር በሁለት መንገድ አንተ አይደለም ያወራሁት ሲጀመር። አንዴ ረጋ ሚኪ። ስለዚህ መጽሐፍ አውጣ ስትባል ቻት ጂፒቲ ካወጣህ እጅግ በጣም ከባድ ችግር ውስጥ ነው ማለት ነው። እየተወራ ያለው ነገር ሲቲ ኦፍ ጋድ ላይ 16ኛው ቻፕተር ላይ ያለ ያለውን ነገር ያውጣና ያሳየን። ለምሳሌ ይኸው ከቻት ጂፒቲ ይልቅ እንግዲህ እኔ ሚኪ እንዲህ አይነት ጨዋታ አታጫውታቸው። እንዲህ አይነት ጨዋታ አታጫውታቸው አይልም። መረጃ አለን ያሉት ያዝ፣ ይኸው ያዝ። የቱ ጋር ላውጣልህ? ቻት እያደረገ ጌም አይጫወትብን። ያዝ ላውጣልህ። በማርያም በስመ አብ ወወልድ ወመንፈስ ቅዱስ። ለምንድን ነው አይደለም መረጃው መጽሐፉ አለን ብለዋል። ሚኪ እኛ የምንናገረው ሚኪ በጣም እየረበሸ ነው። አይልም መረጃ አለን ነው አይደል ያለው። መጽሐፉን ያሳየን። ምን ጠብቀው መጽሐፉ? እኔም ማማንም አውጥተናል። እሺ 16ኛ ምዕራፍ ነበር ያልከው። መጽሐፉን ከየት ነው ያመጣው?
ኒው አድቬንት የማን ነው? ኒው አድቬንት ድገምቱ። ኒው አድቬንት ምን አገባኝ ማንስ ቢሆን አሁን ክሊር ነው። የማንን ኒው አድቬንት ምን አገባኝ ማንስ ቢሆን ቻት አይደለም የሚያወጣሁት አይቃወመንም። ሚኪያስ በኋላ በሰዓት አወራም ሰሙ እሺ አሁን ይኸው 16ኛውን ሴክሽን አውጥተናል። ምዕራፍ ስንት ላይ እንደሆነ ይንገረን። አሁን ወይ ሚኪ ኒው አድቨንት የማን ነው መጽሐፉ? እንትኑ ብሎጉ ይሄን ይንገረን። ቅድም አሁን ሞክስ ያደረጉ ነበር አይደለ? ጎግል አደረገ። ልክ እኛ መጽሐፉን ስንጠይቀው ታይፕ አደረገ፣ አወጣ። ኒው አድቨንት የማን ነው? ገብተህ ኒው አድቨንት ላይ ዋትስአፕ ያደረገው የማን ነው? ድረገጽ እሺ ጋይስ አሁን ባለቤቱ ማን ነው? የኒው አድቨንት ባለቤቱ ማን ነው? ሚኪ እኔን ታስወራኛለህ አንዴ ላውራ። ሚኪ አንተ የጠየከንን ጥያቄ ሚኪ እኔ ወደ አንተ ነው ከሰሙ ጋር ማውራት ምንም ዋጋ የለውም። ወደ አንተ ነው ይሄንን ቀለምን ቤት ገብተህ ትቀራረጽባታለህ። ማንም ሰው ያለ ደቂቃ ካሁን በኋላ አያወራም። የጠየቁንን ጥያቄ ተጠይቄ አይደለም። አንተም ጠይቀው። ብሎጉ የማን ነው? ጠይቅልን። እኔም ተጠይቄ አይደለም ያወጣሁት። ሰሙ አንድ ደቂቃ ወሰድና ጥያቄን አቅርብ። ከዛ በኋላ አንድ ደቂቃ ወስደ 2 ደቂቃ ወስደ ትመልሳለህ። 2 ደቂቃ ጠይቅ፣ 2 ደቂቃ ይመልሳል። እኔ አንድ ደቂቃ አልፈጅም። እንደውም ልጠይቀው። ጥያቄን ጠይቅሽ ምንድን ግን በመሀል አትገባም። እሱ አንተም ስትመልስ በመሀል አይገባም። ሪል ሶርሱን ይንገረን። ኒው አድቨንት መጀመሪያ አንድ ጎግል አድርገው ነው። ልክ እዚህ ጋር እኔ ንገረን ብሎ እኔ ሳሳያቸው ሆኖ ብለው ጎግል አድርገው ወጥተው ጎግል አድርገው መጡ። ኦኬ ኒው አድቨንት አሁን እዚህ ጋር ሁሉም እንዲያውቀው የሚገባው ነገር ኒው አድቨንት ይሄን ብሎግ ጎግል ስታደርጉ የማን ነው? የኦርቶዶክስ ወይም የኦረንታል ነው? የፔንቴኮስታል ነው? የካቶሊክ ነው? የፕሮቴስታንት ነው? የማን እንደሆነ መጀመሪያ ይሄን ይነግረናል። ሁለተኛ ነገር ደግሞ እኛ ያሳየንህ ቦታ ትሄድና አይተካል አሳዩኝ ስትል እዚህ ቦታ እንዲህ ይላል ብለናል። ቀጥታ ትሄድና አይልም እዛ ቦታ ነው አይደል ያልከን? ደግመን አንነግርህም፣ እድል ተሰጥቶናል። ትሄድና እዛ ቦታ ላይ አይተሃል አሳዩን ብለሃል። ትሄድና እዛ ቦታ ላይ ትከፍትና ይኸው አይልም ብለህ እኛን ታስጣጣናለህ። ጨርሻለሁ ባልነው መሰረት መልሳለህ። እሺ ቃል 2 ደቂቃ ወሰድና 2 ደቂቃ እሺ፣ እዚህ ላይ አስቀምጥልኝ። አንዴ ማውራት ሳልጀምር እዚህ ላይ አስቀምጥልኝና ጀምራለሁ። 2 ደቂቃ እኔ ይዤልሃለሁ። ችግር የለውም። ቃል ይቀጥል። ይኸው በቃ እሺ 3 ደቂቃ አድርጎ እሺ። በመጀመሪያ ደረጃ the city of God ከየትም የሚምጣ ከየት the city of God ነው። ኦኬ አንተ ያመጣኸው ከቻት መሀል እየገባብኝ ነው። ጥያቄ ይመልስልኝ ሚኪ። አስቆመው። ጥያቄ በለ መሀል እየገባብኝ ነው። ሚምጣ ከየት ምን አገባህ እያለን እኮ ነው እየጀመረ ያለው እንዴ ሚኪ። ሶርቱን ንገረን እኮ ነው ያለው። አሁን የመጨረሻ እድል ነው የምወስደው። እንግዲህ ዘግቻለሁ። በቃ ጨርሰናል። ቃልዬ ይሄንን ዘግቻለሁ። ይብቃል። ልታስመልጠው አይ በቃ የጠየቅነውን ጥያቄ ጨርሻለሁ። ሚውት በቃ እኔ ቃልዬ እናመሰግናለን። እግዚአብሔር ያክብርልን ስለመጣክ። ጨርሰናል። እቺን ቻፕተር ዘግተናል ማለት ነው። ይንገረንና ሰው እንትን ሌሊዝ እንዳይሆን ይግለጥ የማን መጽሐፍን እንደሚያነብልን ከዚያ በኋላ ለምንጨርሳለን። ሰሙ በቃ እሺ። አማን ሚውት እየተደረኩ ነው። ሚውት እንዳታደርጉ ማናችሁ። እሺ አማን በነገራችን ላይ አማን ሻሉን በነገራችን ላይ ሰሙን ራርቶልህ ነው እንጂ ኤፍ ያሰጣል ያለ ያስባረራል። አሁን እኮ ማለት ነው። በነገራችን ላይ እዚህ ጋር ጎግል እያደረግሽ እኛ ስንነግርሽ እዚህ በኋላ ጎግል እያደረግሽ ማንበብሽን ታቆሚያለሽ። ሰሙዬ ቃሌ ቤት ከፍቻለሁ ነው አስመለጥካቸው ሚኪ። ካልተደማመጣችሁ ምንድነው ማስመልጣቸው? አስመለጥካቸው አይሰራም እኮ። አንተም ከፍተህ ከተናገርክ እሱም ከጮኸ ሁለታችሁም ከጮኻችሁ እንትን ነው እንጂ ይሄ ምንድነው? ጩኸት ነው እንጂ ምን ሰማው ምንም ነገር አንሰማም እኮ። ጩኸት ምን እንስማ? ማንንም አላስመለጠም። ማንንም አያመልጥም እንዴ። ማንግባባ ከሆነ በቃ ምንም አያደርግልንም። እኔ በጣም ያሳዝናል በእውነት። ሚኪዬ እንደምን አለ? እንዴት መግባባት እንደምንችል አላውቅም። ሰላም ነው ሚኪ? ኧረ በስመ አብ። አሁን ያየነው ነገር ማንንም የሚያነጽ ነገር አይደለም። ማለትም በቃ ታች ያለው አድማጭ ምን እንደሚማር አላውቅም።
ሰሙ ቤዚካሊ ይሰማል? አዎ ይሰማል። ኦኬ ሰሙ ማለትም እኔ እንጃ። አሁን እኛ ሁላችንም ትሬን መውሰድ ያለብን ምንድነው እነሱ የፈለጉትን ይበሉ፣ እኛ እውነት እጃችን ላይ እስካለ ድረስ አሸናፊዎች ነን እና ማለት አውርተውት